እኔም ማንም ነኝ አንድ ሞባይል ያለው አንድ ወንድማችሁ ነኝ ከዛ ባለፈ ግን የተሻለ ሐሳብ ያለው ሰው ፍለፊት እንዲመጣ ራሳቸውን እንደ አለቃ የሚያዩ ሰዎችን ጥጋቸውን ለናስይዛቸው ይገባል ብዬ አስባለሁ ለምሳሌ ሃይማኖት ከሃይማኖት ጋር የሚያጋጩ ሰዎች ብሔር ከብሔር ጋር የሚያጋጩ ሰዎች እግዚአብሔርን መፍራት ጨራሽ ህይወታቸው ላይ የሌሉ ሰዎች እኛው ቁጭ ብለን ስለተመለከትናቸው እዛ ላይ የሚያዩት የቁጥር የሰው የተመልካች ቁጥር ነው እንደዚህ አናታችን ላይ እንዲወጡ ያደረጋቸው እና የዚህ የሶሻል ሚዲያ ጉልበተኛ ነን የሚሉ ሰዎች ሲሳደቡ ብዙ ሰው ተከማችቶ የሚሰማቸው ሰዎች ናቸው እንጂ መሬት ላይ ምንም አቅም የሌላቸው መሆናቸው ልናሳያቸው ይገባል የሚል እምነት አለ ምን ይመስላችኋል ወገኖች ምን ታስባላችሁ እውነቴን ነው ምን ታስባላችሁ መሬት ላይ ለምሳሌ ሃይማኖተኞቹን ካያችኋቸው መሬት ላይ ወንጌል ሲሰሩ አትመለከታቸው የስክሪናቸው ፍለፊት ግን ራሳቸውን እንደ ወንጌል አርበኛ ራሳቸውን እንደ አለቃ በሃይማኖተኛው ህዝብ መካከል መሳል ይፈልጋሉ እና ማናቸውም ያን ያህል እኛ ቦታ ካልሰጠናቸው ተመልካች ካጡ ተሳዳቢዎችን ኢግኖር ካደረግናቸው ማናችንም ላይ የሚፋንኑበትን ጊዜ ያጣሉ አሁንስ ወጥቻ አልገባሁም እኔ አሁን አላስተጋባም ሰላም በቃ እንዴት ነው በጣም ቆንጆ ነው እና አንድ ሐሳብ እኮ ጀምሬላቸው ነውና እዚህ ሶሻል ሚዲያ ላይ በጣም እንዳለቃ ራሳቸውን እንደ መንግስት የሚያዩ ራስ ገዝ ሹሞች አሉና እነዚህ ሰዎች ይህን ያህል መፋንና አቅም የሰጠናቸው ለተሳዳቢነታቸው ለውሸታቸው ለብጥረቃቸው ይሄ ምስኪን ማህበረሰብ ቁጭ ብሎ ስለሚመለከታቸውና ተመልካች ያጡ ጊዜ አቅም ያጣሉ ያ የነሱን ሐሳብ እየቆራረጠ የሚፖስትላቸው ሰው ተቀነሰ መልእክታቸው ምናቸው ተደራሽ አይሆንምና ድንበር እያለፉ መሆኑን ልናሳስባቸው ይገባል እያልኳቸው ወዳጆቼና አሁንም እንደ ኢትዮጵያ ኮሚኒቲ ጥሩ ነገር እንደሚፈጥር የኢትዮጵያ ኮሚኒቲ ማንም እየተነሳ በእርዳታ ሰበብ እንዳይዘርፈን ትንሽ ገንዘብ ጠብ አድርጎ በጣም ብዙ ገንዘብ ለመዝረፍ ራሱን ያዘጋጀው ሰሞኑን እንዳሉ ስካመሮች ገንዘባችን ላይ ህይወታችን ላይ በእነዚህ ሰዎች ምክንያት ጣጣ ውስጥ መግባት ስለሌለብን ስልካችንን ከዘጋንባቸው አቅም የላቸውም የሚል ሐሳብ አለኝ እና የመጨረሻ አቅማቸው የገዛ ስልካችን አሁን የዮናስ ሙሉነ የመጨረሻ አቅሙ የገዛ ስልካችን በቴሌቪዥን ፕሮግራም የለውም በሬዲዮ ጣቢያዎች የሚተላለፍ ፕሮግራም የለውም ምንም የለውም በሞባይላችን በገዛ ሞባይላችን በኩል መጥቶ የሚያዋርደን ለምሳሌ ቅድም በጣም ታላቅ አባት ናቸው አቡነ ማቴዎስን አንስቶ በገዛ ስልካችን ነው የኦርቶዶክስ አባት የኦርቶዶክስ ሊቃነ ጳጳስ ቢሆኑ እኚህን ታላቅ ፓትርያርክ ወጥቶ የሰደበው ያዋረደው እሱ ከማንም ቲክቶከር ጋር ሲላፈጥ የተለጠፈበትን ስም ለነዚህ ታላቅ አባት የለጠፈባቸው በገዛ ስልካችን የተናደዳችሁ ሰዎች አላችሁ የተናደዳችሁት በገዛ ስልካችሁ እሱን ተመልክታችሁ ቪው ስለጨመራችሁለት ሄዳችሁ ስለተመለከታችሁት ይሄ ሰውዬ አናታችን ላይ የሚወጣው እንጂ መሬት ላይ አቅም ያላቸው ሰዎች አይደሉም የምር አረማመዱን ራሱ ተመልከቱ መሬት ላይ በትክክል እንኳን ረግጠው የሚራመዱ አይደሉም እዚያ ቁጭ ብለው በጣም ረጅም ሰዓት የማውራት ስለሆነ ስራቸው መሬት ላይ ራሱ በትክክል መራመድ የሚችሉ አይደሉም እንኳን ቆሙ ስራ ሊሰሩ እንኳን ቤተሰባቸውን ሊያስተዳድሩ መሬት ላይ መራመድ የማይችሉ ሰዎች ናቸው እንግዲህ በአፋቸው ስፋት ልክ ህዝብን ከህዝብ ጋር ሃይማኖትን ከሃይማኖት ጋር ለማባላት እየጣሩ ያሉትና ዛሬ ይሄንን የኢትዮጵያን ህዝብ የምጠይቀው ስልካችሁ የተቀደሰ እንዲሆን ስልካችሁ የማንም ባለጌ መጥቶ ቤተ እምነትን የሚመራ ሊቃነ ጳጳስ ሲሰድብ መስማት የለም አሁን ባለጌዎች ናቸው ተደራጅተው እየተንቀሳቀሱ ያሉት
እዚህ ጋር የኛ ቤተ እምነት ውስጥ ያሉ በጣም አፋቸው ወደ ሰሜን ወደ ምዕራብ ወደ ደቡብ የተከፈተ መቃብር የሆኑ ሰዎች ትልልቅ ቤተ እምነቶችን ሲያዋርዱ ነበር ሰሞኑ። ለምሳሌ የመካነ ኢየሱስ ሉተራንን ጠቅሳ ወንጌል ምድር ላይ በጣም በትልቁ መንገድ ኢትዮጵያ ውስጥ ወንጌል እንዲስፋፋ ያደረጉ በእኛ እምነት ወንጌል እንዲስፋፋ ያደረጉ ቤተ እምነቶችን ሞባይላቸው ላይ ቁጭ ብለው ዳርህን አስይዛለሁ፣ በወንጌል በትር ወገብህን እላለሁ፣ ሰባብራለሁ፣ አልዳንክም፣ ልክ እንደ ኦርቶዶክስ ወንጌል እንደምነግር ለካቶሊክ ወንጌል እንደምነግር ለመካነ ኢየሱስም ወንጌል የመዳንን ወንጌል እናገራለሁ የሚል ድፍረት ሁሉ እያነሱ። ስለዚህ እነዚህ ነውረኛ ሰዎች ጥጋቸውን ልናስይዛቸው ይገባል ነው እያልኩ ያለው። በቃ የምሬ ነው። እኔ በግልጽ ነው የምናገረው፣ አሽሙር አልናገር። ለምሳሌ ሰሞኑን እያያችሁ የፈለጉትን አጀንዳ ሰጥተው ከኋላ ልክ እንደ ፓፔት ማለት የሆነ የማይታይ እጅ በማይታይ የክር መስመር የሚታይ አሻንጉሊትን የሚያንቀሳቅስበት መንገድ ነው ፓፔት ይባላል። ልክ እንደ ፓፔት ከኋላ ሆነው ሊዘውሩን አይገባም። ሊዘውሩን አብዛኞቻችሁን ኮመንት ላይ የምትሰዳደቡት ዘር ከዘር የምትጠማመዱት መሬት ላይ የበደላችሁ አካል ኖሮ አይደለም። በቀጥታ እነዚህ ሰዎች በሚያፈልቁላችሁ ሐሳብ ነው ጥላቻ ልባችሁ ውስጥ ገብቶ አማራው ኦሮሞን እንዲጠላ፣ ኦሮሞ አማራው ላይ ቂም እንዲይዝ እንዲጠላ፣ ትግሬው አማራውን ኦሮሞን እንዲያሳድድ፣ እርስ በርሳችን እንድንበላላ፣ አንዱ አንዱን እንዲጠላ የሃይማኖት የብሔር ብቻ አይደለም። እዚሁ ደግሞ ሃይማኖት ውስጥ ደግሞ ኦርቶዶክሳውያን ፕሮቴስታንትን በጥላቻ እንዲመለከት፣ ፕሮቴስታንቱ ኦርቶዶክስን በጣም እንዲጠላ፣ በሰውነት እንኳን እንድንጠላላ የሚያደርጉ እነዚህ ነውረኛና አመፀኛ ሰዎች በገዛ ስልካችን ነው መርዛቸውን እየረጩብን ያሉት። ስልካችንን ከከለከልናቸው ሐሳባቸው ይከለከላል። ስልካችንን ከከለከልናቸው አቅማቸው ይከለከላል። ስልካችንን ከከለከልናቸው የሚናገሩት ነገር አቅም ያጣልና እኛንን እነሱ ለሚያራግቡት እሳት ማገዶ የምናቀብልላቸው፣ የቪው ማገዶ የምናቀብልላቸው፣ የኮመንት ማገዶ የምናቀብልላቸው፣ የስድድብ ማገዶ የምናቀብልላቸው። ለነሱ መርዝ የኛን ማገዶ ከከለከለን እውነቴን ነው የምላችሁ አንዳንድ እሳት መራገብ ሲቆም ነው የሚጣፋው። ታውቃላችሁ አይደል? ሰሞኑን አንድ ስካመር እንግዲህ አደባባዩ ላይ ተገልጧል። በቃ ተገለጠ፣ ያስታውቃል እኮ ተገለጠ። ሸዋሸዋ የሚሰራ ሰው ኢንቨስትመንት ታውቃላችሁ። ኢንቨስትመንት አስፈላጊ ጉዳይ ነው። 4ም 5ም 10ም ድሃ 200ም 400ም 500ም 600ም ሺህ ብር ጠብ አድርገ ለሆኑ ድሆች ኢንቨስት አድርገህባቸው ከዛ በዛ በገነባከው ስም 10 እና 20 ሚሊዮን ብር ሸዋሸዋ ከሰራክ አትራፊ ነህ። ስለዚህ መጀመሪያ 100 ሺህ ብር 200 ሺህ ብር ኢንቨስት ታደርጋለህ። ያ ኢንቨስትመንት ስም ይገነባላል። ስምህ ብራንድ ከሆነ በኋላ ሸዋሸዋ ትሰራለህ። ልክ እንደዚህ አይነት ሸዋሸዋ ሰርተው ተገልጠዋል። ሰዎች በአደባባይ ተገልጿል። እዚህ ፕሮግራም ላይ ደግሞ የምትመለከቷቸው ነገር ለመቀየስ አካሄድን ለመሰወር የሚሞክሩት ዮናስ ሙሉነን ትመለከቱታላችሁ። ዛሬ በጣም ሲያሳዝነኝ ነበር። ቀለመወርቅ አይተንፍሱትን ትመለከቱታላችሁ። አንዴ ቴዲ ቤት እግዚኦ ይላል። እግዚኦ ማርና ክርስቶስ ለገዛ ወንድሞቹ የሚራራ አይደለም። በነገራችን ላይ ቀለመወርቅ አይተንፍሱ የቅርብ ጊዜ ትውስታ ነው። የወንድሜን አማን ሻሎምን ገበና አደባባይ ላይ ያወጣው የቅርብ ጊዜ ትውስታ ነው። የሰዎችን ስም እየጠራ የሚዘረጥጠው የኦርቶዶክስ እምነት አይቀረውም፣ የፕሮቴስታንት እምነት ተከታዮች አይቀሩትም፣ ቤተ እምነት አይቀረውም። ሁሉንም የሚያዋርደው ሰውዬ ዛሬ ምን ተሰምቶት ነው በእነዚህ ሁለት ግለሰቦች መካከል ስለ ፍትህ የተደረገ ግጭት ውስጥ የሀገር ሽማግሌ ሆኜ ልግባ የሚለው? ምን አግኝቶ ነው? ተመሳሳይ ወፎች በአንድነት ይበራሉ አይደል? ተመሳሳይ ወፎች በአንድነት አንድ ሰማይ ላይ ይበራሉ። ቀለሜ ከዚህ በፊት ሁላችንንም እስካም አድርጎናል። አሁን የሚጠይቀውን ሰው የወንጌል ጠላት ምናምን የሚሉ እንትኖች አባሎች አፍርቷል። አሁን ጥያቄ እንጠይቃለን። መጠየቃችን አናቆምም። ታምም ያለው ብለህን ነበር። ያለ ሕክምና ማስረጃ አምነን የወንጌል ሰባኪ አይዋሽም
ኢየሱስን የያዘ ሰው አይዋሽም ብለን ሁላችንም አብረን ሿሿ ተሰርተናል። እኔ አንዱ ሿሿ የተሰራሁት ሰው ለምኛለው፣ ጠይቄያለሁ፣ አዋጡ ብያለሁ፣ በእንባ ሰዎችን ጠይቄያለሁ። ከአውሮፓ እስከ አሜሪካ፣ ከአሜሪካ እስከ ኤዥያ፣ ከኤዥያ እስከ አፍሪካ ያሉ አረብ ሀገራት ያሉ እህቶች ጭምር ከጥሪታቸው ፈተው ለዚህ ሰውዬ ሕክምና ይሆናል ብለው ሰጥቷል። ይሄ ሰው የሕክምና ማስረጃ አላሳይ። ከዛ መሃል ላይ ደግሞ ተፈውሻለሁ አለና የተሰበሰበለትን በሚሊዮን የሚቆጠር ገንዘብ የራሱ አደረገ። እኔ ከዚህ በፊት ተናግሬያለሁ ወዳጆች፣ እግዚአብሔር አይፈውስም የሚል እምነት የለኝም ጭራሽ እዚህ ሚዲያ ላይ። እግዚአብሔር ሰዎችን ይፈውሳል። እግዚአብሔር ተአምር ያደርጋል። በህይወቴ እግዚአብሔር ደግ እንደሆነ አውቃለሁ። መልካም አምላክ፣ ቸር አምላክ ነው። አሁንም እጁ አልደከመም፣ ክንዱ አልታጠፈም። ይፈውሳል፣ ያጽናናል፣ ያበረታል፣ ያቆማል። እግዚአብሔር መልካም አምላክ። ቀለም ወርቅ አይተንፍሱን የምንጠይቀው አብረን ጌታን እንድናከብር የኛ አምላክ ይችላል፣ ይፈውሳል፣ ዛሬም ክንዱ አልታጠፈም ብለን ልክ እነ ማርያም የግብፅ ሰራዊት ተከትሏቸው ቀይ ባህር በደረቅ መሬት ካለፉ በኋላ የግብፅ ሰራዊት ላይ ቀይ ባህር እንደተደፈነ ጠላቶቻቸው ድንጋይ በጥልቅ እንደሚጣል እንደተጣሉ ከዛ ማርያም የሙሴ እህት ከበሮ አንስታ ፈረስና ፈረሰኛውን በባህር የጣለ ብላ እንዳመሰገነች ስላንተ ስለተደረገልህ ስለፈውስክ እግዚአብሔርን እንድናከብር የታመምክበትን ማስረጃ አሳየንና አሁን ጤነኛ ነው የሚል ደግሞ ሌላ ማረጋገጫ አምጣለህ። ከዚህ በፊት እኛ የምናውቀው በሽታ እንደዚህ ነው። ባይዘዌ 2 ዓመት ኦልሞስት ስለሞላ ማስረጃውም ደግሞ ሰው መጅሙሎ ነው የሚመስለው። ከከባድ ስካመር ጋር ቤስት ፍሬንድም ወዳጅነት ስላለው 10 አይነት ማስረጃ ሊያመጣልን ይችላል። እንዴት እናምናለን? እሱን የዛን ጊዜ ማስረጃ ሳይቀርብ አሁን ማስረጃ አንጠብቅም። ያለበትም ሀገር ዩኒቨርሳል ሄልዝ ኬር ያለበት ኒውዚላንድ ነው የሚኖረው። ኒውዚላንድ ሀገር የዛ ሀገር ዜጎች ላስት ዊክ ሚት አድርጌያለሁ እና ቁጭ አድርገውን ያስረዱኝ እንዴት አሪፍ ቤስት ሄልዝ ኬር እንዳላቸው። ኢቨን ዌት አለ ወይ ለሰርጀሪ ምናምን ብትላቸው እንደሌለ የዓለማችን ጥሩ ሄልዝ ኬር ኢንሹራንስ በቃ ሁሉም ሰው ሄልዝ ኬር እንዳለው እዛ ሀገር ስለኖርክ ብቻ የጤና ኢንሹራንስ እንዳለ ነግረውኛል። እና ስለዚህ አለመታመሙም ያስታውቃል። ማለት የታመመ ሰው መቼም እኛ 3 ልጆችን ጀርባችን ላይ ተሸክመን ሆዳችን ላይ ተሸክመን በጀርባችን ኤፒዱራል ተሰጥቶን ስራ ሄደን ልጆቻችን እንደምን 2 ልጆች ምጥ የመጣብኝ ስራ ቦታ ነው። ይህን ሁላ ነገር ችለን እሱ 10 ምናምን ዓመት የኢንተርኔት ፐርሶናሊቲ ነው። ወገቤን አመመኝ ጫሜን ማሰራቃቴን ካለ እኔ ከወፈርኩ በኋላ ቦርጫ ምናምን የለም ከወላለድኩ በኋላ ቦርጬ ትንሽ ያግተኛል ጫማዬን ሳስርና እሱ ሊሆን ይችላል። እንደው እኔ ነገረኛ አትበሉኝና ስለዚህ ሜቢ the same struggle ሊኖረን ይችላል እንጂ ይሄ ስፓይደር ምንድነው ስፓይናል ኮርድ ዲስክ የተንሸራቶ ምናምን ነው። ምን አገባሽ ለምትሉኝ እኔም ተጠይቄያለሁ። ቢያንስ ጸልዬለታለሁ፣ ጊዜን ሰጥቻለሁ፣ አምኛቸዋለሁ። እምነት ደግሞ እንዲህ ዝም ብለክ በሰዎች ላይ የምትጫወተው አይደለም። ሰዎች ገንዘብ ሰጥተዋል። ኢትዮጵያ ድረስ ነው የተለመነው። ኢትዮጵያ ድረስ ነብያት ተጠርተው ነው ነብያት ነበር ሲሰበስቡ የነበረውና ለምን አይጸልዩለትም ስል ትላልቅ ተራጋጮች ዘግናኝ ስድቦች ሰድቦኛል በሱ ሰው ምክንያትና ውሸት ነው። ሕክምና ማስረጃ ከዚህ በኋላ ምን ያልጠብቅም። ስለ ቀለም የሚባለው ሰው ሕክምና ማስረጃ ነው ፊራውል ይሰራላል፣ ፊራውል ይሰራለታል ብዬ አምናለሁ። ይቀጥል። ሰሞኑን ፌክ ሰነዶችን እያሳየ ስለሆነ ነገሩ ፌክ ፎቶዎች ናቸው። ላምበርጊኒው ከጀርባ ፌክ ነው። አንዳንድ ጊዜ መሬቱን ኤዲት ሳያደርግ ሌላ ሸዋሸ ይሰራል። ምንም ነገር ኦሪጂናል ነገር የለውም። ባለፈው በጣም እኔ አዝናለሁ። እንደዚህ አይነት ነገር እንዳወራ ያስገደደኝ የሰዎቹ በጣም ራሳቸውን የሚያዩበት ቦታና የወረዱበት ቁልቁለት ዝቅ ስላለ። አንዳንድ ጊዜ ሰዎቹ የወረዱበት ዝቅጠት ሰዎቹን አድሬስ ለማድረግ ይጠቅማቸዋል። በቃ አሁን ወርጄ ካገኛችሁኝ እነዛ ሰዎች ስለወረዱ ግን ህዝብን ይዘው ስለወረዱ ነው እየወረድኩ ያለሁት። በግላቸው የፈለጉትን ቢሆኑ አይመለከተኝም። ግን አሁን ህዝብን ይዘው ነው ፐብሊክሊ ነው ይሄ ወንጀል እየተሰራ ያለው።
የእግዚአብሔርን ቃል የያዘን ሰው ስለ ጽድቅ መጠየቅ ስለ ጽድቅ መሞገት ኃጢአት ከሆነ በእኔ ይቆጠርብኝ ኃጢአቱ። የታደረከው ምን አለ? አንድ ጊዜ ቀለመወርቅ አይተንፍሱ ዳኛው ምን አለ ብሎ ሰብኳል። እና ዳኛው ምን አለ ነው አሁን እየጠየቅን ያለን። ዳኛው ምን አለ? የውሸት ሳትታመም ታመም ያለው ብለ ከዚህ ምስኪን ህዝብ አውሮፓ ያለ ሰው ደልቶት አይደለም የሚኖረው እኮ። አውሮፓ ያለ ሰው የዛ አውሮፓውያን የዘረጉትን ላይፍ ስታይል ለማለፍ 16 ሰዓት 12 ሰዓት 15 ሰዓት 24 ሰዓት እየሰሩ እየለፉ ቀንና ሌሊት እየለፉ ግብር እየከፈሉ ነው ተፍ ብለው ገንዘብ የሚያገኙት። ማንም ሰው ከዛ ሁሉም ሰው ለፍቶ ነው። ምናልባት ያገኘው ገንዘብን እዚህ ሶሻል ሚዲያ ላይ እሱ ብቻ ሊሆን ይችላል። ምክንያቱም እሱ ቁጭ ብሎ ነው ያንንም ይወጋል ይሄንንም ይወጋል ገንዘብ ከዛ ስልክ ጋለ ብሎ ገንዘብ ይወስዳል። እና ይህ ሰው በሚሊዮን የሚቆጠር ገንዘብ ሰብስቧል። ስለዚህ ዛሬ ፍራኦል ቤት እኔ ሳየው እኔ አሁን ፍራኦል ቤት አልገባም። ለምን አልገባም? እኔ የደሃ ገንዘብ የሚዘርፍ በደሃ እንቁልልጭ እያለ የሌለውን ገንዘብ አለኝ ብሎ የሌለውን የእርዳታ ልብ አለኝ ብሎ በመስኪኖች ቁስል በኩል ታዋቂነትን የሚገዛ ጨካኝ አረመኔ ሰው። እኔ ከጭካኔ ሁሉ ጭካኔ በደሃ መጫወት ነው። እውነቱን ልንገር፣ የራሱን ቁማር ሲጋለጥበት ለመቄዶንያ 100 ሚሊዮን እሰጣለሁ ምን እሰጣለሁ እያለ ህዝብን እንቁልልጭ የሚያጫውት አረመኔ ሰዎች ጋር አልጠጋም። ቀለሜ ገብቶ እዛ ቤት ቁጭ ብሎ የምታዩት ተመሳሳይ ላባ ስላላቸው ተመሳሳይ ወፎች ስለሆኑ ገባ። ያም ስካመር ነው፣ ሸዋሸዋ ነው የሚሰራው ህዝቡን። እዚህ ኢሜጅ ቢውልድ ያደርጋል ህዝብ ፊት። ከዛ የገነባውን ኢሜጅ ከኋላ ባለሀብቶችን ኢንቨስትመንት እንስራ፣ ይሄንን ስራ እንስራ፣ በዚህን ያህል በጀት ኢንቨስት እናድርግ እያለ አሁንም ያልወጡ ወደፊት የሚወጡ ብዙ ሰዎች ይኖራሉ ወዳጆች፣ በዚህ ሰው ሸዋሸዋ የተሰሩ። ከዚህ ሰው ጋር ቀለሜ አንድ አይነት መንፈስ ሆኖለት ቁጭ ብሎ ረጅም ሰዓት እሱ ቤት የሚያሳልፈው ሁለቱም ስካመር ስለሆኑ ነው። ስለዚህ ሁለቱንም እንጠይቃለን። እኔ ቀለሜን ነው የምጠይቀው፣ እሷ ፍራኦልን ትጠይቀው። እኔ ለቀለሜ ስለምቀርብ እሷ ለፍራኦል ስለምትቀርብ እሷ ፍራኦልን እኔ ቀለሜን እጠይቃለሁ። እና እዚህ ውስጥ በደሙ ድኛለሁ ምናምን ብላችሁ የምትሞጣሞጡ ሰዎች ኢየሱስ ጌታ የመዳን ቀን ዛሬ ነው የሚል ዩዘር ኔም ይዛችሁ የምትሞጣሞጡ ሰዎች አይመለከታችሁ። የሕክምና ማስረጃ አምጣ ነው የተባለው። ምክንያቱም እኔም ኢንቮልቭ አድርጌያለሁ እዚህ ዘረፋ ውስጥ ኢንቮልቭ አድርጌያለሁ፣ ተሳትፌያለሁ። ሰዎች እንዲዘረፉ ምክንያት ሆኛል። ይሄ ሰው እኮ በማግስቱ እኮ የወንጌል አርበኛ ምናምን የምትሉት ሰው እኮ በማግስቱ ከክርስቶስ ክብር ይልቅ የራሱ ክብር ስለሚበልጥበት ቀለመወርቅ ብለው ለሚጠሩት ሰዎች ምን እንዳላቸው ታስታውሳላችሁ? በገዛ ገንዘባችሁ ጠበቃ ቀጥሬ አስጠፍራችኋለሁ። አንዛ አረብ ሀገር ብትሆኚ ከማዳም ቤት አስወጥቼ በጠበቃ ቀጥሬ አሳስርሻለሁ፣ አሜሪካ ብትሆኚ ጠበቃ ቀጥሬ አሳስርሻለሁ ብሏል። ለምንድን ነው እንደዚህ ብሎ ያለው ስትል ለጌታ ክብር አይደለም፣ ቀለመወርቅ ብላችሁ ለምን ጠራችሁኝ ብሎ። ዘንድሮ ዮናስ ሙሉነህ ወንጌል በአፍጢሙ ይዘግዘቅ ሲል ግን ገባ ምህረት የማድረግ ልብ እንዳለው አክት ያደርጋል። ምን ነው ትናንትና ቀለመወርቅ ላሉ ግለሰቦች ያልሰጠከውን ምህረት ያስፈራራቸውን ማስፈራራት ዛሬ ወንጌል ይዘግዘቅ ለሚል ዱርዬ መናገር ከበደ። ቧ ተጠንቀቅ፣ በክርስቶስ አልደራደርም ለምን አትለው? አሁንም ምነግራችሁ አስምሬ አድምቄ የምነግራችሁ እነዚህ ሰዎች አንደኛው ትንሽዬ ብር እየበተነ በድሃ እንቁልልጭ የሚጫወት አረመኔ ነው። ሌላኛው ደግሞ መስቀል ያለበትን መጽሐፍ ቅዱስ ይዞ ሸዋሸዋ የሚሰራ አረመኔ ነው። ሁለቱም አረመኔዎች ናቸው። መስቀል ይዞ አረመኔነት አለ፣ ደግሞ ትንሽዬ ገንዘብ እየሰጡ ብዙ ለመዝረፍ ደግሞ የመጨከን ጨካኝ ልብነት ደግሞ አለ። እና አሁንም የምነግራችሁ ቀለመወርቅ አይተንፍሱ የእውነት ሰው የምትሉት ከሆነ የጽድቅ ሰው ነው የምትሉ ከሆነ ለዚህ ነገር መልስ ይስጥ። ምን ትያለሽ ልዕልቲ? አዎ
እኔ ለዚህ ለመታመሙ መልስ ይስጥ ባይነኝ። የሆነ አጠር ያለ እንደውም ባለፈው እንጌጅ ያደረገ ስሙን ረሳሁት፣ ቆንጆ ልጅን እንጌጅ አድርጓልና እሱ ነበረ ወጥቶ ማስረጃ የሕክምና ማስረጃ ማስገባት የለበትም ኤርሚያስ ብሎ ሲከራከርለት የነበረውና ምን መሰላችሁ እስካም ስንደረግ ከእውነት በላይ እውነት የሚሆነው ውሸቱ ነው። ከእውነት በላይ እውነት መስሎ የሚታየን አሁን ለምሳሌ ፊራውሊትቻ ትናንትና እንዳየነው ለአይፎን እንኳን $20 አውጥቶ ቻርጂንግ ኮርድ አፎርድ ሳያደርግ በጥቁር ፕላስተር ቻርጂንግ ኮርዱን ጠቅልሎ ቻርጅ የሚያደርግ ሰው አይፎን 17ን አፎርድ ማያደርግ መጣና $1 ሚሊዮን ሰጣለሁ ሲል ይሰጣል ብላችሁ ትጮሃላችሁ። ምክንያቱም ኤአይ ላይ ከፕራይቬት ጀት ጎን ቆሞ አያችሁት፣ አመናችሁት። አሁንም እላለሁ ቀለሜ ጀርሜን አመመኝ ስላልክ አሞሃል ወይ የሚባለው ነገር መመለስ አለበት። ታሟል ወይ? እኔ የተሸጠልኝ ስቶሪ ቀለሜ ኢትዮጵያ ያለ ድሃ ወንጌላዊ ጥቁር አንበሳ ለሰርጀሪ ወረፋ የሚጠብቅ ሰው ነው የተሸጠልኝ ስቶሪ። ምክንያቱም ወረፋ እየጠበቅኩ ነው ያለው። ትዛለክ ለሰርጀሪው ወረፋ እየጠበቅኩኝ ነው፣ የግል ክሊኒክ እንዳልሄድ አለ። የግል ክሊኒክ እንዳልሄድ ውድ ሆነብኝና እርዱኝ ብሎ ነው ገንዘብ የተሰበሰበ ካስታወስን። ከዛ ኒውዚላንዳውያንን ደግሞ ያገኟቸው የዛ ሀገር ነዋሪዎች ኢትዮጵያውያን ማለት ነው፣ እዛ ሀገር የሚኖሩ ኢትዮ ኒውዚላንዳውያን ምናምን ሳናገራቸው አረ እንዲህ ብሎ ነገር የለም የግል ሕክምና ልሄድ ቢኮዝ ወረፋ የመንግስት ሆስፒታል ጥቁር አንበሳ ወረፋ ስላልደረሰኝ ቤተል ሆስፒታል ሰርጀሪ ልሰራ እኮ ነው የተሸጠልን ታሪክ። ከዛም በኋላ ስጠይቃቸው አረ እንደዚህ ብሎ ነገር የለም እኛ ሀገር ዩኒቨርሳል ነው፣ ካመመሽ ትታከሚያለሽ አለቀ። ስለዚህ የተሰበሰበው ገንዘብ ያለ ምንም እንትን ነው፣ ያለ ምንም ወረቀት ነው፣ ሕክምና ማስረጃ ነው። መታከሙን አናቅ፣ መታመሙን አናቅ። ልክ ገንዘቡ ተሰበሰበ የቀለም ወርቅ አይተንፍሱ ምላስ 7 ሜትር ጨምሮ ተራጋጭ፣ ምርጥ ተራጋጭ በጌታ ፍቅር ከተሳደብክ በኋላ በጌታ ፍቅር እልሃለሁ የሚል ይሄ የእግዚአብሔር ሰዎች ቃላቶች የሉም እንጂ የሚያጣፍጧት እሷን እያስገባ ተሳዳቢ ነው የሆነው። ህዝበ ክርስቲያኑን ሰብስቦ ሰዎችን ማሳደድ ነው የሆነው። ኃጢአተኛን ሰው ኃጢአቱን 7 እጥፍ አግንኖ አሰፍ ላይ ከሱ ንጹህ እንደሆነ ጥሩ ሰው እንደሆነ አድርጎ የራሱን ኃጢአተኞች የኔ ናቸው እንዳትነኳቸው ይላል። ሌሎቹን ደግሞ እርገጡት፣ ድንጋይ ወርውሩ፣ ውገሩት ይባላል። እና የተካሄደበት ርቀት የሰውን ቤት ፐርሰናል ህይወት አታውሩ ይባላል አይደል? የሄዱት እኮ ያዛኛ ጸይሙ ልጅ ቤቱ ድረስ ገብተው እርቃን ፎቶውን አንስተው ነው የወጡት። እርቃን ፎቶ አንስተው ነው የወጡት ቤቱ ድረስ ማለት ነው። ይህ ማለት የነዚህ ሰዎች ክፋት በግል ደረጃ እንዲከወረደ ሰውን ከመጉዳት ራሱ ዞር የሚለው አይመስለኝም። እና ትናንትና ግን እኔ ጥያቄ ያለኝ አቤላዬ ቀለም ወርቅ ገባና ቴዲ ቤት ቴዲ ደህና ነህ ወይ ጌታ ይባረክ ምናምን ካለ በኋላ ኦርቶዶክሶች ሙስሊሞችና ጴንጤዎች ፈርተናል፣ በዚህ ጉዳይ በጣም ታላቅ ፍርሃት ውስጥ ያለ ነው አለና እስቲ ፈርታችኋል? 1 ቁጥር ጻፉ። እዚህም እዛም ቤት አልፈራንም፣ በጣም ደልቶን ነበር 2 ቁጥር ጻፉ። እኔ አሁን አልፈራውም፣ ለእኔ አልፈራውም፣ አልሰረኩም፣ አላጭበረበርኩም፣ ፌክ ዳክስ አላስገባውም። እኔ ለምንድን ነው መንፈራው? ለምንድን ነው መንፈራው? ቀለም ወርቅ አንተ ከሰራክ ፍራ፣ የሌባ ተባባሪ ከሆንክ አንተ ፍራ። ለምንድን ነው እኛ መንፈራው? ምንድን ነው የሚያስፈራው? ማለት ምንድን ነው የሚያስፈራው ስታስቡት? ስለዚህ እስቲ እሱን ለምንድን ነው ፈራው ያለው? ይሄ ነገር ይደፋፈን አይወራ፣ ለምን ፈራው አለ የሚለውን እስቲ እናውራበት። ያው እንትና ኤክስፒሪየንስ ይደረጋል። አሁን ፍትህ እዚህ ሶሻል ሚዲያ ላይ ፍትህ የለም። አሁንም ሰሞኑን ቴዲ ሐዋሳ የራሱን ጥረት እያደረገ ነው፣ ሙከራ እያደረገ ነው። ይሄን ሰው ፍራውል የሚባለውን ሰው እርቅም ፈጸምን ካሉ በኋላ እውነቱን ለመግለጥ የሄደበትን ርቀት የመቄዶንያ ነው ብሎ የሰጠው ራሱ አካውንት ኤርሚያስ በዳዳ ነው ኤርሚያስ ምናምን የሚል አካውንት ነው የሰጠው እና በዚህን ያክል ደረጃ ድንገት ስሜታዊ ሆኖ እረዳለሁ የሚል ሰው ስሙን ሳያጣራ አካውንቱ ላይ እንዲያስገባ ታስቦ የተደረገ ነው የሚመስለው። ከዛ የሚሰጡት መልስ አለ፣ የራሳቸው መልስ ማለት ነው። ወንጌል አለቀባችሁ ምናምን ሂድና ወንጌል እዛ
እንትና ጋር ስም ወንጀለኛ ወንጌል ሰባኪ ሆኖ ወንጀሉን ሳልገልጥ ወንጌል ምናምን አለ። መጀመሪያ ወንጌል የሚዘባበት ኤርሚያስ ቀለም ወርቅ ተንፍሶ የሚባል ዱርያ አለ። የጽድቅ ሰው ይመስላል ነገሩ፣ ሰይጣንም የብርሃን መልአክ ይመስላል። የጽድቅ ሰው ይመስላል፣ የእውነት ሰው ይመስላል፣ የፍትህ ሰው ይመስላል። እውነት ውስጡ መንፈስ ቅዱስ ውስጡን የሚያቃጥለው የሚያንገበግበው ይመስላል። ግን አረመኔ ገንዘብ ባየበት ላጩን የሚያዝረበርብ የፍራውድ ፌክ ሰዓት በዚህ ብር ነው የሚሸጠው ሲባል አይደል እንደ ፍርዬ ብሎ እንደዚህ ላጩን የሚያዝረበርብ አይነት ገንዘብ አፍቃሪ ሰው አለ እዚህ ሚዲያ ላይ። አሁንም በዚህ ሰውዬ ሰዎች ገንዘብ እየተበሉ እየተዘረፉ ነው። አንዴ ስልኬ ጋሌ ይላል። ያንን ሁሉ $1000 ከሰበሰበ በኋላ ሌላ ጊዜ ዶክመንተሪ ፊልም ለኔ ይሰራልኝ ይላል። ምን የረባ ታሪክ እንዳለው አላውቅም። እረኛ ነበርኩ ነው የሚለን ከ30 ምናምን ዓመት በፊት እረኛ ነበረ። ከዛ አዲስ አበባ ገባ። ከዛ ዲያቆን ነበርኩ ብሎ ኦርቶዶክስን መሳደብ ጀመረ። ከዛ ዲያስፖራ አግብቶ ውጭ ሄደ። ከዛ ወለድኩበት አገር ላይ ቸርች ላሰራ ብር ስጡኝ ደግሞ ይላል መልሶ። ገባ ይሄ ሰው አንዴ በህመም ሌላ ጊዜ በስልክ ጋለብኝ ሌላ ጊዜ በዶክመንተሪ ሌላ ጊዜ ቸርች እኛ ሰፈር ሊሰራ ነው እያለ በማቋረጥ መልኩ ገንዘብን ከዚህ ሰዎች ከምስኪን ምዕመን ወንጌል እየተሰራ ነው ከሚል ምስኪን ማህበረሰብ ወንጌልን ሰበብ አድርጎ መመኪያ መደገፊያ አድርጎ መሸሸጊያ አድርጎ በወንጌል ሰበብ ሰዎችን እስካም እያደረገ ነው። እስካም ማድረጊያው ብዙ ነው ታውቃለህ። ያልፍላል፣ ይሳካላል፣ እኛ ድርጅት ላይ ኢንቨስት ካደረክ እንደዚህ ይሆንላል ምናምን ትባላለህ። ሸዋሸዋ ትሰራለህ። አውሮፓ በ15 ቀን በ16 ቀን እንወስዳለን ምናምን ይለዋል። ትራቨል ኤጀንት ነን ይለዋል። ቆንጆ ቢሮ ይከራዩልሃል። ቢሮአቸው ላይ የሆነ ሸዋሸዋ የተሰራ የኤአይ ምስክር ወረቀት ያስቀምጡልሃል። ቆንጆ ወንበር ምናምን ስታይ ይሄ ጤነኛ ቋሚ 100 ዓመት የሚቀጥል ቢሮ ነው ብለህ ሄደህ 100,000 200,000 ትሰጣለህ። ከዛ የሆነ ጊዜ ላይ ስትሄድ አንተን መሰሎች ከ100 የሚበልጡ ሰዎች 200 300 ሺህ ተበልተው ቢሮ ተዘግቶ የለም አናቃቸውን ተብለ አንተን እናስገባለን ያሉ ሀገር ካንተ በተቀበሉት ገንዘብ ይገባሉ ሰዎቹ። ይሄ ሸዋሸዋ ይባላል። ቢሮ ተከራይቶ ሰሞኑን አንድ ሰውዬም እንደዚህ ብሎኝ እና ሸዋሸዋ የሚሰሩ ሰዎች ሌብነት ውስጥ የገቡ ሰዎች አሉ። የሰውን ገንዘብ ያለ አግባብ የሚበሉ ሙሴ የሚባለው ወንድማችን ዜና በማቅረብ የሚታወቀው ወንድማችን እንደዚህ አይነት ሸዋሸዋ ነው ያሰሩት። ገንዘብ ሰጡት። ከዛ በኋላ ትራቨል ኤጀንት ነው እኔን ተማመኑብኝ፣ ገንዘባችሁ ከጠፋ እኔን ጠይቁኝ አለ። እነዛ ሰዎች እሱ ለሱ የሰጡት መተማመኛ፣ እነዛ ሰዎች ለሱ የሰጡት ማሳመኛ እሱን እንዲያምን አደረገው። ኦዲየንሱን በብዙ ልፋት የገነባውን ታማኝነት በአንድ ጊዜ ልክ ባሸዋ እንደተገነባ ቤት እንዲፈርስበት አደረጉ እነዚህ ሰዎች። አሁን ልጁ ያለው እስር ቤት ውስጥ ነው። እንደዚህ አይነት ሸዋሸዋ የሚሰሩ ሰዎች አሉ። ሌላ ጊዜ ሜርኩሪ አለን፣ ሜርኩሪ እንሰጣቸው ሀብታም ያደርጋል ይሉና አንተን ሀብታም ያደርጋል ያሉ ሰዎች ሀብታም ያላደረጋቸውን ሜርኩሪ አንተ ያጠራቀምካትን ጥሪት ወስደው እነሱ ሀብታም ሲሆኑ አንተ በሜርኩሪ ሌላ ሀብት ስትፈልግ እነሱ የሆነ ፈሳሽ ሰጠው ይጠፋሉ። ይሄ የሚታወቅ ሸዋሸዋ ነው። ብዙ አይነት ሸዋሸዋ ቤት እናሰጣቸዋለን ብለው አሁን ሐዋርያው ማቴዎስ የሚባላል ድርቅ ያለ ሰውዬ ቤት አሰጣቸዋለሁ ይሄን ያህል ብር ሰብስቡ ምናምን ብለው ሐዋርያ ነው። እና ደግሞ ምንድነው ሚሽኑ የነበረው የዚህ ሰውዬ ሐዋርያ ተብየው በየቸርቹ ወንጌላዊ ፓስተር ቤት የሌለው ኮሌክት የተጣመመ ትንሽዬ ደሞዝ ያላችሁ ሰዎች የምስራች እኔ ቤት እሰጣቸዋለሁ ምናምን ብሎ ሸዋሸዋ አሰርቷቸው በጣም ብዙ ህዝብ እያለቀሰ ነው ማቴዎስ። እንደውም አንድ ቀን ዲቫይን ሾው ላይ ቀርቦ ስንት ብር ነው የሰጣችሁኛል? 60 ሺህ ብር እኮ ነው የሰጣችሁኛል። እናንተ ጋር 60 ሺህ ብር ሲመለስ 60 ሺህ ብር ነው የሚሆነው። እኔ ጋር ሲመጣ ግን 25 ሚሊዮን ብር ሆኗል። እኔ ጋር ሲመጣ አይሻልም ወይ እናንተ ጋር 60 ሺህ ብር ሆኖ ቁጭ ከሚል አለ ሰውዬ ኢንተርቪው ሲጠየቅና። እንደዚህ አይነት ሸዋሸዎች አሉ። ቤት እሰጣችኋለሁ ብለው ነው ሸዋሸዋ የሚሰሯችሁ። ውጭ እንልካለን ብለው ነው ሸዋሸዋ የሚሰሯችሁ። ሀብታም እናደርጋቸዋለን ብለው ነው ሸዋሸዋ የሚሰሯችሁ እነዚህ ሰዎች ማለት ነው። እነዚህ ሰዎች ግን ዝም ብለው አይደለም ሸዋሸዋ የሚሰሯችሁ። መጀመሪያ ኢሜጅ ቢልድ ያደርጋሉ።
በሰው ዘንድ ተቀባይነትን ለማግኘት የሃይማኖት ካባ ይለብሳሉ፣ የምሁርነት ካባ ይለብሳሉ። ዶክተር ከሌነን ይላሉ፣ ኢንጂነር ከሌነ ይላሉ። ኢንጂነር ሳሙኤል ዘሚካኤል ምን የሚባለው ሰውዬ አስታውሳችሁ? ሳሙኤል ዘሚካኤል ነው ኢንጂነር ዶክተር ተብሎ በጣም ብዙ የተማሩ ሰዎችን አንተ ወድቃል ብሎ አንድ አዲስ አበባ ዩኒቨርሲቲ ሄዶ ከባድ ጥያቄ ተጠየቀ፣ ኢንጂነሪንግ ጥያቄ። ከዛ ቀላል ነው መልሱ፣ ግን እስቲ ሽልማት የሚሸልመው ሰው እዚህ ውስጥ ይሄን መልስ የሚመልስልኝ አለ። ተማሪዎቹ ከሱ ገንዘብ ለመቀበል ተቅለብልበው አንዷ መለሰች። በጣም ጎበዝ። መመለስ ስለሚያቀተኛ አይደለም፣ መመለስ ስለሚያቀተኛ አንቺን ገንዘብ እንድታገኝ ፕራውድ ባንቺ ለማድረግ ነው፣ ላበረታታች ነው ብሎ ገንዘቡን ሰጣት። መልሱን እኮ ያቆም ሰው። ከዛ እናንተ የተመረቃችሁበት ዩኒቨርሲቲ በዚህ አመት ሙሉን ኤ አምጥቼ ነው ከግሬድ ሁሉ ሰቅዬ ነው የተመረኩት ብሎ ሲዋሽ በዛ አመት ፋይሉ ሲፈለግ የለም። ሿሿ ግን የሰራው ኢንጂነር። አየህ፣ በማህበረሰቡ ዘንድ ኢንጂነር መባል፣ ዶክተር መባል ቅቡልነት ያሰጣል። ፓስተር መባል ቅቡልነት ያሰጣል። እነዚህ ሿሿ የሚሰሩ ሰዎች ሁልጊዜ ቅቡልነትን በማህበረሰቡ ለማግኘት የሚቀጥሉት ስም አለ። አንዱ ስም ቀጥሎ ሿሿ እየሰራን ያለው ወንጌላዊ ራሱ እያለ የሚጠራ በወንጌላዊ የሚገኝን ቅቡልነት ተጠቅሞ ህዝቡን እየዘረፈ ያለ የትኛውም ቸርች ወንጌላዊ ብላ ያልሾመችው ወንጀለኛው ቀለመወርቅ አይተንፍሱ። ምንም ልረዳችሁ አልችልም። ቀለመወርቅ አይተንፍሱ ወንጌላዊ ነኝ የምስራች ነው የምናገረው ብሎ ህዝቡን በምስራች ሰበብ ሿሿ እየሰራ ነው። ዛሬ ይሄ ነው። ለምንድን ነው ይሄንን የምትናገረው? አንተ ወንጌል አልቆብን አላለቀብኝም። ወንጌላዊ በሚል ሰበብ ወንጀል የሚሰራ ሰው ስላገኘ ቀጥይ። አቤላ ምን እንደሆነ አለ። አሁን እንግዲህ ፊራውልስ ካሚንግ እንትኖቹ ምንድን ነው የሚጠቀመው? ቤተክርስቲያንን ነው የሚጠቀመው። ጴንጤ ነኝ ይላል። የእግዚአብሔር ሰው ነኝ፣ ጥሩ ሰው ነኝ፣ ጌታ በጣም ሳላብዞኝ ሳልከፍ ወጣው ይላል። አዎ። እና አሜሪካ ኤምባሲ ገብቼ በልሳን ሬቦሮቦሮ ስላቸው በቃ ቪዛ መጥቶልኝ ይላል። አሜሪካ ኤምባሲ በር ላይ ያለምንም ኢንቪቴሽን ስገባ በር ላይ የማነቅ ሲባል ከላይ ነው የተላኩት መሲኔን ብሏቸው ውስጥ ገብቶ ልሳን ተናግሮ ቪዛ ተሰጥቶ ተነጥቆ ቪዛና ኢቭን ትኬት ራሱ አባክ ነው። እኔ በጣም ነው የከፋኝ። ብታይ የስንት ሰው ቪዛ የሌላ ሰው ቪዛ ነው ያቃጠለው። እና ተነጥቄ አሜሪካ ገባው ይላል። ስጸልይ መጋረጃ ይቃጠላል ይላል። እግዚአብሔርን መክረዋለሁ። እግዚአብሔርን ቴዘር አብሬ ተጫውቻለሁ። እጄን ይዞ ይሄዳል፣ አብሮኝ ይቀመጣል። ወንበር ፊት ለፊት ያስቀምጬ እግዚአብሔርን ቁጭ በላልኩት አይኑን እያየው ምንድነው ችግር ብዬ ተናድጄ ምንድነው አቆየው እኮ ምንድነው ችግር? ምክንያቱም እንደ አባት እንደምናገረው እግዚአብሔርን እናገራለሁ። እግዚአብሔርን እንደ ራሱ እንደዚህ ተስፈኛ ተመጽዋች ቆጥሮት እኔ እኮ ላንተ በ15% አልደራደርም ካንተ ጋር እጄ የደረሰበትን ዘግኜ ነው ምሰጥክ። አስበዋል እግዚአብሔር ሲለምንክ ማለት እንደዛ እግዚአብሔር ተሳስቷል ብሎ የሚያስብ እግዚአብሔር በ18 ዓመቴ 30 ሚሊዮን ብር በባንክ አካውንቴ ያስገባልኝ ያ ብሎ ያስባልና ይከፍታል፣ መዝሙር ይከፍታል። የቃል እውቀት ራሱ የለውም። በነገር ላይ የፊራውልቻ የቃል እውቀት የለውም። የጴንጤነት አክቱን ግን ይጫወተዋል። የፊራውልቻ ሁለቱ ምሽጎቹ ጴንጤነትና ዘር ነው። የጴንጤነቱ ምሽግ በእንደዚህ አይነት ንግግሮቹ አውጥተን ሲሰጣ ምንን አሁን ተበሽጓል። ኦሮሞነት ነው እሱም ይመታል። እና ሪል ማንነት አሁን እየወጣ ምን ያህል ማፊያ እንደሆንክ ግን ቤተክርስቲያን የትልቅ አደገኛ ስካመር መደበቂያ ሆና ደባቂዎቹ ደግሞ ዘማሪያን፣ ነብያት እና ወንጌላውያን ሲሆኑ ገብተዋል። ህዝበ ክርስቲያንን ሲያስበሉ እንደማየት ሚያም ነገር የለም። ኤቪደንት የሆነ በቃ የለም ማስረጃው። እንዲህ የሰው ልጅ እርቃኑን ቆሞ ልብስ እናልብሰው። ልብስ ማልበስ ጥሩ ነው እንግዲህ ሰው እንደዚህ ሲዋረድ ምን ደስ አይለኝም፣ ግን ይደብቁለታል። እንደ ጻድቅ ይቆጥሩታል። ምክንያቱም ለምንድን ነው ብለህ ታስባለህ? እውነቴን ነው። አሁን ቤተክርስቲያን ሰው እኮ ከዚች ክፉ ዓለም የሚሸሸግበት ነው ብዬ አምናለሁ። አስቡ፣ ዓለም ምን ያህል ክፉ እንደሆነች እናውቃለን።
የክፉዎች ዓለም የወደቀች ዓለም ውስጥ እየኖርን ቤተክርስቲያን የምንሄደው ያዘንን የተጎዳን ላለመጎዳት አይደለም። የክርስቲያን ህብረት የምንመርጠው ላለመጎዳት የተጎዳን ሄደን ለመጽናናት ያዘንን በቃ እንደዚህ ግን ለማዘን ነው ወይ የምንሄደው? ለመበላት፣ ለመዘረፍ፣ ለመዋረድ ነው ወይ የምንሄደው? እና እነዚህ ግሩፖች እነ ቀለመወርቅ እነ ዳጊ ግሩፖች ዮናስ ሙሉነን ስራቸው ያስቀመጡት ለምንድን ነው ብለህ ታስባለህ? ወንጌል በአናቱ ይተከል ሲል ወጥተው ቤት ተከፍቶ ወንጌል በአናቱ አይተከልም ኢየሱስ ክርስቶስ ዋጋ ከፍሎልናል ብሎ ለማውራት ለምን ሰነፉ? ዮናስ ሙሉነን ለምን ለማመጥ ወሰኑ? ለምንስ ይቅርታ ጠየቁት? እስቲ ይህንን እናውራበት። ያው በአጭር ቃል ክብራቸውን አንደኛ ክብራቸውን ስለሚወዱ ነው። ሁለተኛ የክፉ ቀን መሳሪያቸው ስለሆነ ነው። ዮናስ ሙሉነን የክፉ ቀን መሳሪያ ማለት በጣም ብዙ ሰው እዚህ ሚዲያ ላይ አፍ ይፈራል። እኔ አንድ ነገር ነግሬያችሁ ወደ ሀሳቤ ልግባ። አፍ እንዳትፈሩ፣ ማን የፈለገውን ሰው ይናገር። በቃ የመጨረሻ ሲሄዱ ብልግና ነው። የመጨረሻ ሲሄዱ ብልግና ነው የሚገልጥ። አንተ እንደዚህ ነው አሁን ሰሞኑን ጀበና ነው ምናምን አለ ነግሬያችሁ። ሰው ሲሸነፍ በመልክክ ይመጣል። አይ ሲጀምር ባልመረጥከው ነገር ይመጣባል። ደግሞ ታጂና ምን ይወጣለታል? አቤላው ጌታ እሺ እና እንትኑን ተውት። እኔ ባለትዳር ነኝ፣ የሁለት ሴት ልጆች አባት ነኝ። ከዚህ በኋላ ማማልልሽ ስለሌለሽ በመልኬ እንዳትመሰጭ። እዚህ ሚዲያ ላይ ካለሽ ምንም ማማልላትም ምማልልላትም የለችም። ጨርሻለሁ። በቃ ፋይል ክሎዝድ ነው፣ የተዘጋ ፋይል ነው የኔ ጉዳይ፣ የመልኬ ምናምን ጉዳይ። ስድብ የሚፈሩ ሰዎች አሉ፣ የኢጎ ጉዳይ ያለባቸው ሰዎች። እንደኛ አይነት ሰው ደግሞ የመጣ ነው፣ እኛ ከዓለም የመጣ ነው። ትናንትና ክብራችን ነውራችን ነበር። እኛ ክብራቸው በነውራቸው ስለሚል መጽሐፍ ቅዱስ ማለት ነው። ክብራችን ነውራችን ነበረ። በጣም ባለጌት ተሳዳቢዎች የዓለም ላይ የነበርን ባካኞች ነበርን። እግዚአብሔር ምሕረት ስላገነነልን ነው እዚህ ቦታ ላይ ቆመን ያለ ነው። ስለዚህ አሁን እንደኔ አይነት ሰው ስድብ ፈርቶ ወደኋላ የሚያፈገፍግበት ምንም ምክንያት የለም። የያዝኩትን እውነት ፊት ለፊት መጥቼ ይጋፈጥለታለሁ። መስዋዕትነትም ካስፈልገው ሰጥለታለሁ። እኔ አልፈራም። በእውነቱ ምንም እንደዚህ የፍርሃት ነገር ውስጤ የለም። እንደዚህ በጣም ብዙ ወዳጆቼ እንደውም ይጨነቁልኛል ለኔ፣ እንዴት ትችለዋለህ ምናምን ብለው። ምንም ዓለም ሁሉ ተሰብስቦ ቢመጣ እውነቴን ነው የምነግራችሁ፣ እውነት ልሁን እንጂ ከእግዚአብሔር ጎን ልሁን እንጂ የሚያሰገኝ ነገር የለም። ምክንያቱም እኔ የያዝኩት መጽሐፍ ስላመኑበት እውነት የሞቱ ሰዎች እውነት ያለበት ነው። ስላመኑበት ሰው እምነት ሰይፍ የወሰዱ እሳት ውስጥ የገቡ መከራን የከፈሉ ሰዎች ያሉበት መጽሐፍ ነው ማምነው። ስለዚህ ይህንን መጽሐፍ አንብቤ ሰዎች በሞት ሰዎች በስድብ ያስፈራሩኛል ብዬ አላስብም። ወፈረም ቀጠነም ግን የሚፈልጉት ለስድብ ነው። አሁን ለምሳሌ እኔ ዛሬ ዮናስ ሙሉነን ፈርተን ማንን እንዳንናገር፣ ኤርሚያስን እንዳንናገር። ለምሳሌ ዳግማዊ ጥላውን አለ በጣም የጽድቅ ተሟጋች ነኝ የፍትህ ተሟጋች ነኝ ሲል ነበር። ምንም ባልያዘው መረጃ ፊት ለፊት መጥቼ ሳዋራው ፊት ለፊት መጥቼ አወርቼዋለሁ። 24 ሰዓት ሲጠዘጥዝ ቤተክርስቲያን ዘርፋል፣ ቤተክርስቲያንን ሰርቃል ምናምን ብሎ ዳጊ የሆነ ሰሞን ሲያጮህ አይ ኤቪደንስ ካለ አምጣ ይሄው እኔ መጥቻለሁ ብዬ ፊት ለፊት እንደዚህ ተጋፍጫዋል። ተናገር እውነቱ የሚባለው ሰው ግን ወይም ደግሞ ቀለመወርቅ አይተንፍሱ የምትሉት ሰው ግን በፍጹም ፊት ለፊት መጥቶ በዚህ በታመም ያለው ብሎ ሿሿ በሰራው ጉዳይ ላይ መወያየት አይችልም። መወያየት የማይችለው ጊዜ ስለሌለው ምናምን እንዳይመስል ለትርኪ ምርኪ ቴዲን ቤት ሲገባ ነበረ፣ ፍራውል ቤትም ሲገባ ነበር። ስለ ሰዓት ሲወራ ለአጭውን እያዝረበረበ ገዝት ላይ የሚቀመጥ ሰውዬ ስለ እውነትና ስለ ጽድቅ የምር ታሞ ከሆነ ሰዎች ህሊናችሁ ከተያዘ አይምሯችሁ በዚህ ጉዳይ ላይ ከተወጠረ ምሰራው ወንጌልን እንዳትሰሙ ከገንዘብ ጋር የተያዘ ጥያቄ በእኔ ጉዳይ ላይ ካላችሁ ኑና ጠይቁኝ እመልስላችኋለሁ አይደል? አይታችኋል። ባለፈው የተከሰሱ
እርዳታ የሚሰሩ ልጆች ራሱ ቴዲ ቤት በተጠሩ ሰዓት ላይ ሁሉም እውነትም ይኖራቸው ውሸትም ይኖራቸው ተሰልፈው መጥተዋል። በህዝብ ዘንድ ያላቸውን ቅቡልነት ላለማጣት ህሊናቸውን የህዝቡን ህሊና ነፃ ለማድረግ ፍለፊት መጥተው እንደዚህና እንደዚህ ነው እኔ እንደዚህ ነው የሰራሁት እንትን ካለ ይውጣብኝ። ቴዲም ሲጠይቃቸው ነበር ከሌ የሚባል ሰው እንደዚህ ጠይቋቸዋል የት ነው ያደረጋችሁት እንደዚህ ብለው ፍለፊት ሲመልሱ አይታቸዋል። ሃይማኖት አለን የሚሉ ጽድቅ አለን እውነት አለን የሚሉት እነ ቀለመወርቅ አይተነፍሱ ግን የህዝቡ ህሊና በእነሱ ሌብነት ተይዞ ሳለ ፍለፊት መጥተው መናገር አይችሉም። ስለዚህ እነዚህ የዛፍ ላይ እንቅልፍ ህይወት የዛፍ ላይ እንቅልፍ የሆነባቸው ሰዎች ምንድነው የሚያደርጉት? እንደ ዮኒ ማኛ አይነት የሚናገራቸውን የሚሰድብላቸው የሚያዋርዳቸው ሰው አጠገባቸው እንዲጠፋ ይፈልጉ። እንደ ዮናስ ሙሉን አይነት ሰው። ስለዚህ አጠገባቸው በምንም ሁኔታ መኖር ይፈልጋሉ። ደብል ስታንዳርድ ናቸው። ሌላው ላይ ትንኝ ያጠራሉ፣ እሱ ወንጌል ይዘቅዘቅ ሲል እሱ ላሽ ብለው ያስቀጥሉታል። ምክንያቱም ለአደጋ ጊዜ ይፈልጉታል። ስጋት ስላለባቸው ስጋታቸው በተቀሰቀሰ ጊዜ የሚሰጉበትን ጉዳይ የሚያነሳ ሰው ሲገኝ እንዲደበድብላቸው፣ እንዲሰድብላቸው፣ እንዲረግምላቸው፣ እንዲያዋርድላቸው ይህን ሰውዬ ቀጠረው ይይዙታል። ስለዚህ ለምሳሌ ተናገር እውነቱ ቀለመወርቅ አይተንፍሱ ብርቱካን እውነተኛ ነብይ ናት ብሎ አያምንም። እስቲ ዮናስ ሙሉነ ጠይቀው። ከዚህ በፊት ቪዲዮ ሰርቶባት ያውቃል። ከዚህ በፊት ተናግሯት ያውቃል። አንተ ጋር እንደሆነች ነው ቀለመወርቅ የሚያስበው። ሐሰተኛ በሆነችው በዚህች ሐሰተኛ ጠንቋይ ገምቶ አዳሪ በኩል ያገኘከው ወንጌል ሪል ወንጌል አይደለም፣ ግን ለአደጋ ጊዜ ስለሚፈልግ በውስጥ ያዋራካል፣ ትሪት ያደርግሃል፣ ያባብልካል። ጉዳዩ የንካ በንካ ነው። እነ ቀለመወርቅ ለእንትና ገጽታ ግንባታው ናቸው። ለማን ነው? ለዮናስ ሙሉነ። አሁን ዮናስ ሙሉነ ቀድሞ ያሉ ኦዲየንሶች አይደለም ያሉት። ስድቡን ታግሰው የሚሰሙት ቀለመወርቅ ጋር ያሉ በገድል ያበዱ ገባ የሌላውን ቤተ እምነት በማሳደድ የተጠመዱ አመፀኛ ክርስቲያንን የሚሉ ግን ዳግም ያልተወለዱ ሰዎች ናቸው። እንትና ጋር ተሰብስበው ቁጭ የሚሉት እየተሳደበ ጌታ ይባርክ ይሉታል። አንቺ እንዴ ተስፍሽን አየሁት። ተስፍሽ ሐሳቤን አንዳንድ ጊዜ ይቀበለኛል፣ አንዳንድ ጊዜ ኮሜንት ላይ ሲቃወመኛ ያለው እውነተኛ ክርስቲያን ትክክል ስትሆን አብሮ ካለ ስህተት ስትሆን ስህተትን ፊት ለፊት የሚነግር ነው እንጂ የሚያንቦጫርቅ የነገሮችን አድበስብሶ የሚያልፍ አይደለም። እካሌን ጫት ቃመ ብላችሁ ስትከሱ ነውረኛ ነው ብላችሁ ስትከሱ፣ በነገራችን ላይ ጫት የሚቀምሰው ጤናውን፣ ጥርሱን፣ ማህበራዊ ህይወቱን፣ የግል ህይወቱን ያበላሻል እንጂ ማህበረሰቡን አያበላሽም። በተለይ ተደብቆ የሚቀም ሰውዬ በያናል ኢፌክት አያደርግም። ኢኮኖሚውን ይጎዳል፣ ጤናውን ይጎዳል፣ ጥርሱን ይጎዳል፣ የፊት ገጽታውን ይጎዳል፣ ራሱን ነው የሚጎዳው ጫት የሚቀም ሰው። እናንተ እኮ ሃይማኖታዊን እኮ ለማጣላት እኮ ክፋት እኮ ነው የምትቀሙት፣ አመጽ እኮ ነው የምትቀሙት። ደግሞ እርስ በርሳቸው ይደጋገፋሉና ቀለመወርቅ የማይናገረው ዳጊም ይሄንን ግለሰብ ትክክል አይደለም የሚለው በውስጥ በኩል ስለሚመክሩት አይደለም። በነገራችን ላይ ለመምከርን ብቁዎች አይደሉም። ምክንያቱም ቀለመወርቅ ዮናስ ሙሉነ አትሳደብ ለማለት እሱ የማይሳደብ ሰው መሆን አለበት። ዮናስ ሙሉነ በላይ እኮ ቀለመወርቅ አይተንፍሱ ይሳደባል። ስድቦቹ እኮ በጣም እኮ ነው የሚያጸይፉ ስድቦቹ እኮ ይሳደባል። ለምሳሌ ኦርቶዶክስ ቅበተ እምነት ላይ የሚሰራ አክሊል የሚባል ልጅ አንዲት ሴት ገብታ ስታወራው አክሊል ሰላም አቀማምሶሽ ይሆናል ቀሚስሽን ገልቦ ምናምን። ይሄ ብልግና አይደለ እንዴ? ነውረኝነት አይደለ እንዴ ወዳጆቼ? ልጁ በሌለበት ስሙን ጠቅሶ ከዛ ልጅቷ መልኳን እንኳን ባላሳየችበት ላይቭ ላይ ልክ አክሊል የሚባለው ልጅ ከዛች ሴት ጋር እንደተኛ አድርጎ ሮንግ የሆነ ክሌምን ማቅረብ ከዚህ በለጠ ብልግና አለ እንዴ? እና በምን ሞራሉ ይገስጸዋል ነው የምልሽ። በምን እኔ ትናንትና ራሱ ሲያስቁኝ ነበር። ኤርሚያስ ኤችዲ እና ቀለመወርቅ አይተንፍሱ ውይይት ሲያደርጉ ነበር። ውይይቱ እንግዲህ የተደረገው የስድብ አዋራ ጭሶ ገና አዋራው ካየሩ ላይ ሳይጠፋ ነው። ቀለመወርቅ አይተንፍሱ ማለት
ይሄ ዮናስ ሙሉን የሚባለው ግለሰብ ሲሳደብ በፌክ አካውንቱ ወይም በራሱ አካውንት ታብታብ እያደረገ ስድቡን የሚያጣጥም ሰው እንደሆነ ማሳያል። ምክንያቱም ከየት መጥቶ ይወያያል? ስድብ ነበር ሲሳደብ የነበረው ልጁ። ቀጥሎ ገብቶ ኢየሱስ ያማልዳል አያማልድም? ኧረ እባክህ አሁን ለእንትና የኢየሱስ መማለድና ለመማለድ ነው በጣም ኢምፖርታንት ነገር። ለእንትና ወንጌል ይዘግዘቅ ላለው ሰውዬ ወንጌል በኋላ ይጠብቀኝ አሁን ሁልሽንም ረግጥሻለሁ ብሎ ሴቶችን ስለመካንነታቸው አንስቶ የሚያዋርድ እንግዲህ እኔ በጣም ደጋግሜ ይሄን ነገር እየተናገርኩ ያለሁት አይኑ መካን የሆኑ ሴቶችን ጠቅሶ በስም ጠቅሶ መካን ይሁኑ አላውቅም። እኔ ብዙ ጊዜ ውሸት ስለሚዋሽ ማለት ነው። አሁን ባለፈው እኔ ላይ የዋሸው አንድ ውሸት አለ። ምን አለ? ዮናታን አክሊሉን የአዲስ አበባውን ቻፕል ስጠኝ በለከው ነው የተጣላከው ይላል። እንዴ ቻፕል ዝም ብሎ ይሰጣል? ቻፕል አይደለም ቻፓ ዝም ብሎ አይሰጥም እኮ። እንዴት እጠይቃለሁ? እኔ እኮ የሸገር ልጅ ነኝ። ያው የሸገር ልጅ ነኝ ስለ ስፔሻላይዝድ አድርጌያለሁ ምናምን እያልኩ ከሆኑ ብዙ ሰዎች እበልጣለሁ የሸገር ልጅ በመሆን እያልኩ አይደለም። ቢያንስ አንደርስታንድ አደርጋለሁ ነገሮች ይገባ ሼመኛ ነኝ እያልኩ። እንዴት ሰው ሙሉ ቸርች ስጠኝ ይላል? አንተ ፋራ ነህ? ቸርች ሙሉ ስጠኝ እንዴት ይላል? እና እኔን ሙሉ ቸርች ስጠኝ ብሎ ነው የተባረረው ብሎ በውሸት መክሰስ ከቻለ የሰውዬ ያቺን ሴት ማህናት ብሎ የሚከሰው እውነት ላይሆን ይችላል። ግን እውነትም ባይሆን እንኳን አንዲት ሴት በፈቃደኝነት እግዚአብሔር አምላኳን ማህና አድርገኝ ብላ ባልጸለየችበት ፈልጋ ባልሆነችው ነገር መሰደብ አለባት ወይ? ልዕልቲንና አንድ ሰውን ደግሞ አንስተው እድሜያቸው ከሄደ በኋላ ነው የወለዱት ምናምን ይላል። እንደውኮ በቃ ያ ስንወለድ ጡጦ ያቀበለን ምናምን አይነት ነው የሚመስለው። ሶሻል ሚዲያ አያውቀንም እኮ የት ሰፈር እንደሆንኩ አያውቅም። ማንነቴን እኮ አያውቁም። እዚህ ሶሻል ሚዲያ ላይ ካለኝ እንቅስቃሴ እኔ ማለመቸው ለመጣበት አጀንዳ ስላልተመቸውት ነው። ጌታን ተቀበልኩ ሲል የውሸት ነው ስላልኩት ነው። እኔ መጀመሪያ ውሸታም እንደሆነ ገብቶኛል። ዳግም እንዳልተወለደ ገብቶኛል። የውሸት ሿሿ ነው። ትናንትና እየነገርኳችሁ ነበር። አንድ ቦርጩ በጣም እንደዚህ የወጣ ሰው ቦርጫ ምን እያለ አንድ ግለሰብ ሲያሰለቸው እንደዚህ ስቡ አረ የለኝም ይኸው ልከፈለቅ ይኸው ብሎ አየር ይዞ እንደዚህ አይኑን አፍጥጦ ቦርጩን ወደ ውስጥ የሚያስገባ ሰው አለ። እንደዛ ነው የሆነው ሰውየው እኮ ክርስቲያን ነኝ ብሎ እንደዚህ ብሎ እኛም አፍጥጠን አየነው ከዛ ለቀቅ አድንቀኝ ይለኛል። አንቺ ጥሩ ስሰራ ለምን ቪዲዮን አልፖስትክም ይላል። እኔ እኮ ሪካርድ ምናምን የሚል አካውንት ከፍተው ሰዎችን ሪከርድ እያደረጉ እንደሚለቁ ልጆች እኮ እኔ ሪከርድ እያደረኩ አይደለም ምለቅ። ትክክል ብትሆን እኮ ትክክልክ እኮ ለእግዚአብሔር እኮ ነው ትክክለኝነት፣ ለእኔ ነው እንዴ? አንዳንድ ሰዎች ይሉኛል ለምን አሪፍ አገልጋዮችን በጣም ጥሩ አገልጋዮችን አታስተዋውቀን የሚል። ለምንድን ነው ግለሰብ ማስተዋወቅ? ጥሩ አገልጋይ ከሆነ ሽልማቱን ከእግዚአብሔር ለመቀበል የሚያገለግል ነው። አለቀ። ካቡና የምትቀበለው ሽልማት የለም። ጥሩ ብትሆን ለራስህ፣ በጽድቅ ብታገለግል ለራስህ ነው። ካመጽክ ህዝብን ለማታለል ከተነሳ ግን የሚጭበረበር ህዝብ ስላለ አጋልጣለሁ። በቃ አለቀ። አመፀኛ ለምንድን ነው የምታጋልጠው ካልከኝ፣ አመፀኛው የሰውን ህይወት ስለሚነጥቅ ነው፣ ገንዘብ ስለሚነጥቅ ነው፣ ትዳር ስለሚበትን ነው። ሚዝረብል ያደርጋል። ወጣቶችን ወስዶ የማይሆን ትምህርት ውስጣቸው ከቶ እንዳይማሩ፣ እንዳያድጉ፣ ነገ ትልቅ ሰው እንዳይሆኑ፣ ስራ እንዳይሰሩ፣ ቤተክርስቲያን ብቻ ነው መገኘት ያለባቸው እያለ የውሸት ትርክት እየፈጠረ ልጆቹ ቤተክርስቲያን ውስጥ እድሜያቸው እንዲባክን አድርጎ አንድ ማይክ ላይ ያስይዛቸው እንቁልልጭ እያላቸው የራሱን ህይወት የራሱን ኪስ በእነሱ ልጆች በልጆቹ በወጣቶቹ ጉልበት በወጣቶቹ አይምሮ ራሱን ስለሚያበለጽግ ነው ፋይት ማደርገው ከአመፀኛ ሰው ጋር። አመፀኞችን መፋይት ማደርገው ለዛ። ጻድቅ በጽድቅ የሚያገለግል አገልጋይ ግን በቃ ሽልማቱን እኮ ዋጋውን ተምኖ እኮ ነው የወጣው። ደሞዝ ከፋዩ እኮ ነው ያደለው። እግዚአብሔር አምላክ እኮ ነው ደሞዝ የሚከፍለው። የኔ አፕሩቭመንት አያስፈልገውም። ለምሳሌ እኔ የማናችሁንም ማህተብ አልፈልግም እዚህ ትክክል ነን ስህተት ነን እንድትሉ። ትምህርት ከተሳሳትኩ አካሄድ ከተሳሳትኩ እንደ ወንድም መታችሁ ቪዲዮም ሰርታችሁ ፈቃደኛ ነኝ። ቪዲዮ ላይቭም ገብታችሁ እዚህ ጋር የተናገርከው ነገር ልክ አይደለም ብላችሁ ቻሌንጅ እንድትናገሩኝ ፈቃደኛ ነኝ። እኔም እንደዛ ሰው ቻሌንጅ ስለማደርግ። በተረፈ ግን የእናንተን ማህተብ እየፈለግኩ ልክ ነኝ ዛሬ ብዬ ማህተብ ምደውልልክ ሰው የለም። ዛሬ እንዴ ነኝ ልክ ነኝ አልልህም። ምክንያቱም ልክ ብሆን ደሞዝ ከፋይ እግዚአብሔር ነው። አለቀ። አቤላዬ
ይቅርታ ኮሜንት ሴክሽን ላይ ኪኪ ጂሰስ አሜን ሃሌሉያ ምናምን ስሞች ትሳደባላችሁ። ተረጋጉ። ወይ ፎቶሽን ሞዴሬተሮች ፎቶዎቹን አስቀምጡና ፓስተሮቻቸውን ፖስተር እናስፈልጋቸዋለን። እዚህ መተሽ ስምሽ ደግሞ የመንፈሳዊ ስሞች ይዛችሁ ማን ጂሰስ ተሳዳቢ አስበው ዘግናኝ ስድቦች ይሳደባሉ እዚህ መጥቶ። ለማንኛውም እኔ አሁንም ምለው እንደ አንዲት ክርስቲያን እንደነበረች ሴት አሁንም ክርስቲያን ነኝ። በጌታ ህብረት አይደለሁም እንጂ በጌታ ነኝ። ግን ማለት ክርስቲያን ከተጎዳ ሰው ጋር ነው ከቪክቲም ሰው ጋር ነው የሚቆመው እንጂ ከጎጂ ከወንጀለኛ ሰዎችን ካሳዘነ ሰው ጋር አይቆምም። ኢየሱስ ክርስቶስ እኮ ከእውነት ጋር ነው የሚቆም አይደል እንዴ? ማለት እግዚአብሔር ከእውነት ጋር ነው የሚቆም። ስለዚህ የአንዲት ሴትን እውነት ነስተው በፐርሰናል ፍሬንድሺፕ ይሄ አዶን ነው በምን እንደተሳሰሩ ባላቅም እነዚህ ሰዎች ለምንድን ነው ለቴምር ለምትባለው ልጅ እንደውም ትክክለኛው ወንጌል የሚሆነው ቴምር የእስልምና ተከታይ ናት። እኔና ቴምር ብዙ ልዩነት አለን። ኢቭን በፖሊስ ደረጃ ምንፈላለግ ነበርን። አሁን ተታርቀን ነው እንጂ እና በሌላ ትግል አይደለም የተሸናነፍ ነው። እኔና እሷ በፍቅር ነው የተሸናነፍ። ለእሷ በመቆም ነው፣ እውነቷን ባለመንሳት ነው፣ ለእውነቷ በመቆም ጆሮ በመስጠት ነው ለእሷ። እና ለምንድን ነው ዮናስ ሙሉነ ለፊራኦል የቆመው? ተከፍሎት ሊሆን ይችላል፣ ሚስጥር ይዞበት ሊሆን ይችላል፣ የፊራኦል ታሳሪም ሊሆን ይችላል። ለምንድን ነው እነ ኤርሚያስ ግሩፖች አሉ አይደል? እነ ዘጋጋቲዎቹ እነ ቤካ ምናምን የሚባሉት እነሱ ለምንድን ነው ለቴምር መቆም ያልፈለጉት? ለእውነት መቆም ያልፈለጉት? እነ ቡካ የምትባለዋ ሴት አሁን ቴምር ሴት ሆነሽ ቡካ ቴምርን አንቺ እየደረቅሽ አሮጊት ልጅ መውለድ ማቺ አሮጊት ተብላ አንዲት ሴት ስትሰደብ ቡካ ቁጭ ብላ ትሰማ ነበር። ኦርቶዶክስ እምነት የኢትዮጵያ ካንሰር ናት ብሎ ዮናስ ሙሉነ እምነትን ትልቅ ቤተክርስቲያንን የአብዛኞቻችን እናት ቤተክርስቲያንን አዋርዶ ሲሰድ ከዮናስ ይልቅ ያሰደቡት እነ ቀለሙ ወርቅ ነበሩ። እዛ ስቴጅ ላይ ፖስቸዋለሁ ቪዲዮን። እነ ዳጊ አለ፣ ቤካ የሚባል አለ፣ ሌላም አላቅቆ ልጆች አሉ። እና እነሱ ቁጭ ብሎ ነው ቤተክርስቲያኒቱን ህዝበ ክርስቲያንን ካንሰሮች የኢትዮጵያ ካንሰሮች ብሎ ያሰደቡት። ቀጥሎ ግን ለምንድን ነው አቡነ ማቲያስ በጣም ትልቅ ሰው የእምነት አባት የተከበሩ የሀገር አባት እንዲህ በነውር ስድብ ሲሰደቡ እነ ቀለም ወርቅ አይተንፍሱ ለምንድን ነው ዝምታን የሚመርጡት? ምክንያቱም እሳቸው የተሰደቡት አጀንዳውን ለማስረሳት ነው። ለፊራኦል ተብሎ ነው እምነት የተሰደበው፣ ለፊራኦል ተብሎ ነው። የእምነት አባትም የተሰደቡት የፊራኦል አጀንዳ እንዲረሳ ተብሎ ነው። እና ለምንድን ነው እነዛ ግሩፖች ዝምታን የመረጡት? ከክፋት ጋር ለምንድን ነው የተባበሩት? እስቲ ደወሉበት። ያ እና የፊራኦልን አጀንዳ ተደውሎበት ነው። የፊራኦልን አጀንዳ ለማስረሳት አቡነ ማቲያስ ተሰድበዋል። ፊራኦልን ሴቭ ለማድረግ ህዝበ ክርስቲያን ተሰድበዋል። የእምነት አባት ተሰድበዋል። ምስኪንዬ አባት፣ ቆንጅዬ አባት፣ ልባቸው ንጹህ። ኦኬ አብይ አህመድ ሲያገኛቸው እግራቸው ላይ የሚወድቅ አባት፣ የሀገር መሪ እግራቸው ላይ የሚወድቅ አባት፣ በዝምታ ብዙ ነገር መናገር የሚችሉ ጨዋ አባታችን ተሰድቦብናል። እና ለምንድን ነው ዝምታን የመረጡት እነዛ ግሩፖች? ቪዲዮ ካለሽ ቪዲዮ ላሰማክሽ አለ። እንስማ። የእሳቸውን አላሰማም። የህዝበ ክርስቲያኑን አሰማለሁ። የአቡነ ማቲያሱን ሁሉም ሰው አለው። ባላሰማው ጥሩ ነው። ከእንደገና መስደብ ነው እሳቸው የሚሆንበት። ግን የህዝበ ክርስቲያኑን ላሰማክ ይችላል።
ስለዚህ ስድቡ ያለው ኦርቶዶክስ ጋር ነው። የኢትዮጵያ ካንሰር በዚህ ሰዓት ካንሰር ነው ማወራ። ሁሉም እያልኩ አይደለም። አብዛኛው የኢትዮጵያ ካንሰር አብዛኛው የኦርቶዶክስ ነው። እዚህ ውስጥ ቤካቢ የሚባል ሰውዬ መኪና ውስጥ ይሄኛው ሰውዬ አለ። ይሄኛው ሰውዬ አለ፣ አላውቀውም። ቢኒ የሚባለው በጌታ ፍቅር እናትሽ እንዲህ ላስደረግልሽ ብሎ ሲሳደብ ወደ የወጣበት ሰው ነው። ዳጊያችን ድንገት ቲክቶክ መጥቶ የቲክቶክ ዳለቻ የሆነው ነው። ተናገሩ እውነቱ አለ። የቲክቶክ ሙባረክ ሙሰማ። እነዚህ ሰዎች ቁጭ ብሎ ነው ህዝበ ክርስቲያንን ያሰደቡት። ስለዚህ ከዮናስ ይልቅ እነዚህ ሰዎች ነው ያሰደቡ። ከዮናስ ይልቅ እነዚህ ሰዎች ነው እኛን ኦርቶዶክስ ቤተክርስቲያንን ያሰደቡት። እነስማን ካንሰር የሀገር ጸር እናንተ ናችሁ ያለው ኦርቶዶክስ ጋር ነው። የኢትዮጵያ ካንሰር በዚህ ሰዓት ካንሰር ነው ማወራው። ሁሉም እያልኩ አይደለም። አብዛኛው የኢትዮጵያ ካንሰር አብዛኛው የኦርቶዶክስ ልጅ ካንሰር የሀገር ጸር እናንተ ናችሁ። በስድብ በምን ኢትዮጵያ ሙሉ የሞላችሁት እናንተ ናችሁ። በደንብ ነው የምንነጋገረው። ከዚህ በኋላ በደንብ እንነጋገራለን። ጌታ ምስክሬ፣ በደንብ ነው። ብትንትኑን የእናንተ የአጋንንት ስራን ማውጣው ብትንትኑን እኔ ነኝ። 10 ዓመት ወንድሜ ኤርሚ ሰርቷል። ከዚህ በኋላ 20 ዓመት በዚህ ብሎ ማረጋት እኔ ነኝ። በምን በወንጌል በስድብ አይደለም። እናንተ ትሳደባላችሁ። እየመረረ የምትውጠው ወንጌል እየተማርኩ አመጣዋለሁ። ገደል አገርልን ገደል እቀጠዋለሁ። የአጋንንት ስራ ይሰባበራል። የእናንተ ብልግና ያ ነው። ይሄ እንግዲህ ይቅርታ የጠየቀበት ቀን ላይ የተናገረው ነው አይደል? ይቅርታ የጠየቁት ቀን ላይ ይቅርታ ጠየቁት። እሺ ምንድነው መሰላችሁ፣ አንድ እናንተ ባላችሁበት ቦታ አንድ ሰው ሲናገር በተለይ እንደዚህ በጣም ትልቅ ህዝብን በቁጥር የበዛን ህዝብ በሞራልም በእሴትም በጣም በባህልም በሉት ኦርቶዶክስ በነገራችን ላይ እንትን ብቻ ሃይማኖት ብቻ አይደለም። በቃ ከማህበረሰቡ ጋር በሁሉም ነገር የተዋሃደ ነው። ከቀናችን ጋር ይገናኛል፣ ከወራታችን ጋር ይገናኛል፣ ከምናከብረው በዓላት ጋር ይገናኛል። ኦርቶዶክስ ነን። ካለባበሳችን ጋር ይገናኛል፣ ከትዳራችን ጋር ይገናኛል። ሽምግልና ሰው ብንልክ ሽምግልና የምንልክባቸው መንገዶች ከቤተ ክርስቲያኗ ስርዓት ጋር ይገናኛል። ለትልልቅ ሰዎች ወንበር ተነስተህ የምትለቀው ሌላ ቦታ ስለሆንክ አይደለም፣ ከዚች ቤተ ክርስቲያን የወሰድከው። አሁን አሽቃበትክ በሉ፣ ለአሽቃበጥ ነው። አሽቃበትክ ለኦርቶዶክስ በሉ። ስለ ኦርቶዶክስ ጥሩ ማውራት ማሽቃበጥ፣ ስለ ኦርቶዶክስ ጥሩ ማውራት መሳሳት የሚመስላችሁ ወንጌላውያኖች አላችሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ለምድራችን ካንሰር አይደለችም። ተባብረን ያጠፋ ነው፣ ተባብረን ነው የምናለማው፣ ተባብረን ነው የምንሳሳተው፣ ተባብረን ነው ትክክል ነው። አሁን ይህንን ሰፊ ማህበረሰብ በዚህን ያክል ደረጃ ተሳድቦ ይህ ሰው ማይካቸውን ከፍተው የ8 ወር ህፃን ነው ስላሉ ምናልባት ህፃን ስለሆነ የ8 ወር መንፈሳዊ ህፃን ስለሆነ እየተሳሳተ እንኳን እንደሆነ ቢያስቡ እንኳን ማይካቸውን ከፍተው ተው ዮኒ ተው እንደዚህ አይባል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ካንሰር አይደለች። አትሊስት ምድራችን ላይ የበዛ ግልሙትና እንዳይመጣ፣ ወንድ ለወንድ ጋብቻ እንዳይመጣ የተከላከለችልን ይህች ቤተክርስቲያን ናት። ክርስትናችንን እንዳናፍርበት ቀና ብለን ክርስቲያንን ብለን እንድንሄድ ያደረገችው ይህች ቤተክርስቲያን ናት። ምንም ጥርጥር የለውም ወዳጆች። የአቡነ ማቴዎስን እንሄድበታለን። ቤተክርስቲያኗና ህዝቧን እንደ ህዝብ አለማክበር አላዋቂነት ብቻ አይደለም፣ ማህይምነት ጭምር ነው። ከእግዚአብሔር ጋር አለመስማማት ነው። እውነቱን ልንገራችሁ እና እኔ በጣም ነው ማዝነው። እነዚህ ሰዎች የምትከተሉ ሰዎች ለምሳሌ ዮናስ ሙሉን ጋር አሁን ገብታችሁ ፍሬንድ የሚያጫውታችሁ መማር የምትባይ ልጅ አለሽ፣ ኦርቶዶክስ ነች፣ ትልልቅ ማህተብ ስታደርግ ያይሻለው። የኔዎቹ ሚላችሁ ኦርቶዶክስ ሆናችሁ ካንሰር ተብለህ እኔ ቂም ያዙ አይደለም ምህረት በማድረግ አምናለሁ። ግን አንዳንድ ጊዜ አቋም ልንይዝ ያስፈልገናል ደግሞ ብዬ አስባለሁ።
እኔ አሁን የኦርቶዶክስ ህዝብ ብቻ ስለተሰደበ አይደለም ችግር። አሁን ከዚህ ሰው ጋር ያለኝ ችግር ይሄ ሰውዬ እኔን ከለላ አድርጎ ነው ኦርቶዶክስን እየሰደበ ያለው። እኔን ምሽግ አድርጎ ነው ኦርቶዶክስ። እኔ ስላቸው አቡና የሚባለው ሰውዬ አይደለም እኔ ፕሮቴስታንቱን ምሽግ አድርጎ ነው ኦርቶዶክስን እየሰደበ እየዘለፈ ያለው። ስለዚህ እኔው ፕሮቴስታንቱን ወጥቼ ትክክል አይደለም ይሄ ሰውዬ ነውረኛ ነው ካላልኩኝ ተስማምቻለሁ ማለት ነው። በህግ ቋንቋ አንድ ነገር ልንገራችሁ። በህግ ቋንቋ አንድ ፍርድ ቤት የቀረበ ተከሳሽ ለቀረበበት ክስ ዝምታ ከሆነ መልሱ በተከሰሰው ክስ ተስማምቷል ማለት ነው። ኦብጀክሽን ካላለ ተቃውሞ ብሎ ካልጣካ እኔ አላደረኩም ካላለ በዚህ ሰዓትና በዚህ ቦታ ሌላ ቦታ ነኝ ብሎ የሰዎችና የሰነድ ማስረጃ ማቅረብ ካልቻለ ያ ሰውዬ ለቀረበበት ክስ ዝምታ ከሆነ ምላሹ ስለቀረበበት ክስ ተስማምቷል ወይም አምኗል ማለት ነው። አንድ ክስ እየቀረበ ነው እኛ ላይ ይሄ ካንሰር የሚለው ጴንጤ ሆኛለሁ ካለ በኋላ የሆነ ሌላ እምነት ውስጥ ቢሆን ኤቲስት ቢሆን አይመለከተንም። ኦርቶዶክስ ካንሰር ናት ምናምን ህዝቡ ራሱ አንድ ላይ ያደርገዋል። አሁን ግን ከኦርቶዶክሱ በላይ ልንናገር የሚገባል እኛ የፕሮቴስታንት እምነት ተከታዮች ነን። በአንድም በሌላም ገስት ላይ ያሉ ሰዎች ንግግሩን አቋርጠው ስህተት ነው ያላሉበት ምክንያት ወይም በዝምታ ማለፋቸው በተናገረው ንግግር መስማማታቸውን የሚያሳይ ነው። ወዳጆች ተስማምቷል እነዚህ ሰዎች። ካንሰር ሲል አሜን ብሏል ቀለመወርቅ። ምክንያቱም ማይክ አብርቶ ትክክል አይደለም ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ካንሰር ናት ሲል ተስማምቷል ቀለመወርቅ። ይሄንን ህዝብ ነው ወይ ላድን የምትለው? እኔ እኮ ቢዝነስ ነው አገልግሎት አይደለም የተያዘው ቢዝነስ ነው የምላችሁ። ለዚህ ነው ማትወደውን ህዝብ እንዴት ወንጌል ተነግሯል? ለማትወደው ሰው እንዴት ኢየሱስ ክርስቶስ ሞቶልሃል ትለዋለህ? ካልወደድከው እኮ እንዲሞት እኮ ነው ማድረግ ያለብህ። ጥላቻ ከሆነ ውስጥ ያለ ለዛ ማህበረሰብ እንዲጠፋ ዝም ነው እኮ ማለት ያለብህ። ቢዝነስክ እንጀራክ ስለሆነ ነው እንጂ 24 ሰዓት ገድሉን ምንም እያነሳ በስድብ ቃል የምትናገረው እንጂ እንዲተርፉ እንዲያመልጡ የዘላለም ህይወት እንዲያገኙ ከሚል ጥሩ ልብ በመነሳት አይደለም። ይሄ ደግሞ የሚያሳየን ምንድነው? ኦርቶዶክሳውያን በዚህ ባልተገራ አንደበት ባለው በስድብ በታወቀው ዮናስ ሙሉነህ በሚባል አጉራ ዘለል ባለጌ ይሄ ታላቅ ህዝብና ይሄ እምነት ሲጠለጠልና ሲሰደብ ዝም ብለዋል፣ ማይክ ዘግተዋል። እና አሁን እኔ ተነስቼ ኦርቶዶክስ እንደዚህ ናት ምናምን ብል ልዕልቲ ዝም ካለች ተስማምታለች በሐሳቤ። እስካሁን ዝም ያለችው በሐሳቤ ስለተስማማች ነው አይደል? ልዕልቲ ብትቃወሚ ማይክ አከፍችም። አይ በቃ እስካሁን ያወራነው ተመሳሳይ ነው ማለት አይ እኔ እዚህ ውስጥ የለውም ካልኩኝ እንትን እና ይሄ ህዝብ ሲሰደብ ቀለመወርቅ እሱ ቤት ቁጭ ለማለት ምንም በውስጥ በኩል እናወራ እንኳን አይልም። የፍራውል ጉዳይ ሲነሳ የፍራውል እስካምነት ሲወጣ ማስረጃ ሲጋለጥበት ግን ቴዲ ቤት መጥቶ ማይክ ከፍቶ አረ ስሙኝ ባካችሁ አረ አድምጡኝ ባካችሁ ብሎ ውሻ እየተደረገ እንኳን መሃል ላይ ተሰሚነትን ይፈልጋል፣ ጉዳዩን ለማርገብ ይፈልጋል። እንዴ ከአንድ ግለሰብ ከፍራውል የበለጠ የዚህ የኦርቶዶክሱ ማህበረሰብ ክብር አይበልጥም እንዴ? አቡነ ማትያስ ክብር አይበልጥም እንዴ ከፍራውል ክብር? እንዴ አቡነ ማትያስ እኮ እንደ መሪ እንደ ፓትሪያርክ እግዚአብሔር እኮ ለዚህ ህዝብ እኮ የሾማቸው እኮ ሰው ናቸው። በቤተክርስቲያኗ ደንብ በቤተክርስቲያኗ ስርዓት መሰረት የኚህ ሰው እኮ ጸሎት ይሰማል። የኚህ ሰው እኮ ምክር ብዙ ሚሊዮን ህዝብ ያደምጠዋል። እኚህ ሰው እኮ ወጥተው መግለጫ ሲሰጡ በረከቶት ይደርብን የሚል ትእዛዛቸውን ለመታዘዝ እስከ ህይወት መስዋዕትነት ድረስ ትእዛዛቸውን ለመታዘዝ የተዘጋጀ ህዝብ አለ እኮ አባቴ የሚላቸው አባታችን የሚላቸው። እና እኔ ኖርማል አይደለም። እኔ መቼ ነው ይሄን ሰው መናገር የጀመርከው ካልሽ ልዕልቲ፣ እኔ እኮ ዮናስ ሙሉነህ እኮ ደርቤ አይደለም። እኔ እኮ ሜዲያ አይደለም። ይሄ ሜዲያ የእናንተ ሜዲያ እኮ የኔ ሜዲያ አይደለም ልዕልቲ። እናንተ ሴኩላር የሆነ ነገር ነው የምትሰሩት፣ እኔ ስፒሪቹዋል የሆነ ነገር ነው። ዛሬ ካንቺ ጋር አጣምሮ የሚያስወራኝ ዛሬ ካንቺ ጋር ቁጭ አድርጎ የሚያናግረኝ ነገር ቢኖር ወንጌልን ይዘው ኢየሱስ ያሉ በጴንጤኔ ሰበብ ተደብቀው በእኔ መሽገው በእኔ ተደብቀው ወንጀል የሚሰሩ ሰዎች ስላሉ ነው። አንዱ ፍራውል ነው፣ ሁለተኛው ዮናስ ሙሉነህ ነው፣ ሶስተኛው ቀለመወርቅ አይተንፍሱና የሱ ጀሌዎች በተቅላላ ዳግሜ ጥላውን በለው ሌሎቹንም በላቸው። እና የምጮህበት ምክንያት በእኔ ስም ወንጀል እየተሰራ ስለሆነ ነው። በፕሮቴስታንት ስም
አመጽ እየተደረገ ስለሆነ ባይዘው የኛ ቤተክርስቲያን እንደዚህ አይነት ነገር አደግፍ ታውቃለህ። እኔ ድሮ ጴንጤ ነኝ አሁን ቸርች ከሄድኩ ቆየሁ። ግን ቤተክርስቲያን ሂዱና የሌላን እምነት ተከታዮች ስደቡ ምትል እንዳልነበረች አውቃለሁ። ቤተክርስቲያን ያደግኩት ቤተክርስቲያናችን እንደውም እኛ ስንሰደብ ነው እንጂ ስንሳደብ እኔ ብላ አታረገንም። አገልጋዮቻችን እንዳንሳደብ ነው ያረጉን እንጂ መክረው ገርፈው እንኳን በእግዚአብሔር ቃል መክረው በምድራዊ ምክር መክረው በዱላ ተመክረን ያደግነው እንጂ የኛ አገልጋዮች ኢንተርኔት ላይ መተው ለያዥ ለገናዥ ሲያስቸግሩ በዚህ ዘመን ያየሁት የምሬን ነው። እና አሁን የሌላን እምነት ተከታዮች ክፉ ስድብ፣ ወንጌል ደግሞ ቆይ ይደርሳል ይጠብቀኝ፣ እስከዛ ግን ራሴን ማስከበር አለብኝ። የግል ክብራችን በልጦ ከወንጌል እኛ ላይ ሊታይ ከሚገባው የክርስቶስ ክብር በልጦ አሁን ዘግናኝ ነውረኛ አነዋሪ ኢቭን በዓለም ላይ ያለ እንኳን ክርስቲያን በጌታ ኢየሱስ ክርስቶስ የዳነ በዓለም ያለ ሰው ማይናገረውን ንግግሮች፣ ሴትን ልጅ ማቆሸሽ፣ ህፃናትን መሳደብ፣ ሴትን ልጅ ማነወር፣ የእምነት አባትን ማነወር፣ ህዝበ ክርስቲያንን ማነወር እያየን ነው። ይሄ ሁላም የሆነው ፊራኦልን ለማዳን እኔ ያዘንኩት ልቤም አንድ ሌባን ለማዳን ሙሉ እምነት ይሰደባል፣ የእምነት አባቶች ይሰደባሉ፣ መሃን ሴቶች ይሰደባሉ፣ ዲሴቢሊቲ ያላቸው ህፃናቶች ይሰደባሉ፣ ዲሴቢሊቲ ልጆች የሚያሳድጉ እናቶች ይሰደባሉ፣ ሴቶች ይሰደባሉ። እና ይሄ ነገር እስከ መቼ ነው? ከዛ ዝም ተባ ሲባል ትናንት ያየሁት የዘር ጦርነትንም ቅስቀሳ ሲጀማመሩ ማየ እነ ቀለሜ በነበሩበት እነ ዮናስ በነበሩበት ኦሮሞና አማራ ማህበረሰብ እንግዲህ ተዋልዷል። ኢትዮጵያውያኖች ተጋብተን አንተም የሌላ ብሔረሰብ እናት ሚስትክ እና ይሄ ተዋደን የምንኖር ማህበረሰብ ኢትዮጵያዊ እንዲህ በቃ እንደምንጠላላ ለጦርም እንደምንፈላለግ አስመስለው ሴንሲቲቭ የምንሆንባቸውን ነገሮች ትራውማችንን በመቀስቀስ የዘር ስድድብም ፊራኦልን ለማዳን ሃይማኖት ተሰደበ፣ ማህበረሰብ ተሰደበ። የማህበረሰብ ትራውማ ቀስቃሽ ነገሮች እና ሃጫሉም ተጠሩ እና ሃጫሉ እንዴሳ ለኦሮሞ ተጠራ። በሃጫሉ ጊዜ ደግሞ ሃጫሉ ሲገደል የሞቱት ንጹሃን ተጠርተው እነሱን ይዘው እንደነሱ ነው የምንደራረገው ብለው ሲያወሩ ሰማው። ጸያፍ የማህበረሰባችን የጸያፍ የኢንተርኔት ፐርሰናሊቲዎቻችን ከነ ቀለሜ አትንፍሱ ጋር ሆነው ፊራኦልን ለማዳን ሲረባረቡ አየውና እኔ ፐርሰናሊ ምን እንደማስብ ታውቃላችሁ ውዶች? ፊራኦልን ያዋረደው ጌታ ነው፣ ሰው አይደለም ያዋረደው። ጌታ ኢየሱስ ክርስቶስ በቃክ ነው ያለው። ቢኮዝ ይሄን አጋጣሚ ቁጭ ብላችሁ ስታሰላስሉ ቀን በቀን እግዚአብሔር ነው ለዛች ልጅ እየቆመላት ያለው። ወንዶች ተረባርበው ተሳዳቢው ምኑ ሲረባረቡባት እግዚአብሔር አብሯት ስለቆመ ነው እዚህ ድረስ ራሱ የደረሰው። from day one ብታስቡ ግን እነ ቀለሜ እነ ዮናስ ሙሉነ ከእግዚአብሔር አጌንስት ሆነው ፊራኦንን ለማዳን ጠብር ግፍ ሲሉ አዩአቸውና በጣም አዘንኩ። ዘመኑ ምን ያህል እንደከፋ ነው ያየሁትና እስቲ የሐሳብ ስጥበት ማለት የግለሰብ ቆሻሻ ባህሪን ለመሸፈን የህዝበ ክርስቲያንን ራሱ ለመንዳት ሲሞከር አይቻለው። ፈርቻለሁም ተባለ። ነዲያንም አየሁ። እስቲ ቪዲዮን በከፍቺው እየፈራ ነው ምናምን የሚለው ካለሽ በከፍቺው እስቲ ላኩልኝ። እኔ እየፈራው ነው። እንትና ቀለሜ ቴዲ ቤት ሲገባ ቪዲዮን ፈልጉልኝና ላኩልኝ። አይቼዋለሁ። እየፈራው ነው። ሙስሊሞች፣ ኦርቶዶክሶች እንትኖች ፈርተናል ያለው ቪዲዮ ላኩልኝ። ሪከርድ አላረኩትም እኔ።
እና ይሄንን ነው የሚለው ባልታጠበ እጁ ያገኘው ነገር ውስጥ ሁሉ እንትና ታውቃላችሁ ሶሻል ሚዲያ ላይ ዮናስ ሙሉነህ ነገሮችን ከሰዎች ነጥቆ ነው የራሱ ኬዝ የሚያደርጋቸው እና ለምሳሌ አንዳንድ ምልከታዎቼ ላይገቧችሁ ይችላሉ ዛሬ ስናገር ለምሳሌ እኔ የታገጥኩ ጊዜ በጣም ጉዳዩን የራሱ አድርጎ ሲያወራ የነበረው የሰው ጆሮ መስማት የሚፈልገው ስለኔ መታገት ስለነበረ አሁን ድምጽ እየሆነ የሚመስላችሁ ሰዎች አላችሁ ዮናስ ሙሉነህ በነፃ ድምጽ ሆኖ አያውቅም በነፃ ወዳጅ ሆኖ አያውቅም በነፃ ሰው ሰድቦ ነገሮቹን ከሰዎቹ ነጥቆ እኔ የቲክቶክ ንጉስ ነኝና ኬዙ እኔ ቤት ዳኝነት ይሰጥበታል እኔ ቤት ፍርድ ያገኛል የሚል ራሱን በራሱ የሾመ ራስ ቀቢ ነው እንጂ ነገሮችን የሚያደርገው ለሆነ ለገዛ ፍላጎቱና ትርፍ ነው እንጂ ለሆነ ሰው ጥቅም ለማስገኘት አይደለም እና ሁሉም ነገር ላይ ገብቶ ፍርድ የሚሰጥ ሐሳብን የሚያደርግ የሆነ ነገር የሚያደርግ ዮናስ ሙሉነህ አሁን የፍራውል ጉዳይ ሲሆን እጄ የለበትም ከእኔ እዚህ ጉዳይ ላይ መግባት አልፈልግበትም የሚልበት ምክንያት ምንድን ነው? እንደዚህ ቶፕ የሆነ ኢሹ ላይ እንዴት እጁን ሊሰበስብ ይችላል ስትሉ ተነካክተውበታል። የቺ ምስኪን ሴት አለች ሿሿ የተሰራች ትራክ ተሽጦልሻል ተብላ የተበላች ሴት አለች። በሷ መዘረፍ በኩል የድለላ ስራ ሲሰራ የነበረው ዮናስ ሙሉነህ የድለላ ስራ ሲሰራ የነበረው ስለዚህ የቀመሰውን ቀምሶ የተካፈለውን ተካፍሎ ነው እንጂ ያለ ነገር ዮናስ ሙሉነህ ኬዝን ለሌላ ሰው አሳልፎ ሰጥቶ ነገሩ ላይ ያለውበትም ከደም ንጹህ ነኝ እኔ ለማግባባት ሞክሬያለሁ አሁን ወጥቼበታለሁ ብሎ አይቅለሰነስ ከዛም ባለፈ ደግሞ ሰው ሴንሲቲቭ የሆነበትን ኢሹ ያቃሉ እነዚህ ሰዎች ሚዲያ ላይ ከ15 ዓመት በላይ የቆዩ ናቸው ቀለመወርቅ የተንፍሱ ብትል ከ15 ዓመት በላይ የቆየ ነው ስለዚህ የነካቸውን ፖይንቶች አቡነ ማቴዎስን የሰጣቸውን ስም ተመልከቱ ከዛስ የምትወዷቸውን ሰማዕትና ቅዱሳን ያላችኋቸውን ሰዎች ስም እየጠራ ሲሳደብ ነበር ምንድነው የፈለገው ስትሉ የፈለገው የፍራውል ኬዝ ወደሱ ኬዝ ዞሮ ያው ብልግናው የተለመደ ነው ስለዚህ አንድ ሰሞን ጩኸት ከ3 ቀን አልፈም የዚህ ሚዲያ ጩኸት አሁን የልዕልቲ ለየት የሚያደርገው አመት ምናምን አንድ ጉዳይ ይዛ ማንንም አንተ ጋር ሊበርድ ይችላል እሷ እንት ኦቨን አላት ያሞቀች ታመጣዋለች ሐሳቡ በቃ እንደዚህ ነው ታገለዋለች ታወራዋለች አንተ ባትሰማትም ታወራዋለች ገብታ እኛ ከ3 ቀን በላይ ኢሹን ማራገብ እንደማንችል እነዚህ ሰዎች ያውቃሉ አንድ ቀን 3 ቀን እንጮህበታለን ጉዳዩን ከ3 ቀን በኋላ ይረሳል ታውቃላችሁ የዚህ የሶሻል ሚዲያ ጩኸት ማለት ነው ዳንዬ ቴንክ እንደዚህ ባለጌ የኦርቶዶክስን እምነት የሚያጠላላም ብልግና የሚናገር ጴንጤ የሚመስል ፌክ አካውንት ካገኛችሁ ብሎክ አድርጉኝ ይህ ሚዩትም አታድርጓቸው ፌክ አካውንቶችን አልታገስም ፎቶ ከሌለው ስም ከሌለው ምን ያደርጋል ሰውየው ራሱ ኤግዚስተንሱ አያስፈልግም እኮ እዚህ አካባቢ በኦሪጂናል ማንነትሽ ነው እና ስልኬ ግላ ራሷን ማዘዝ ጀመረች ወገኖች እንዴት ምን ታስባላችሁ በውስጥ በኩል አቤልዬ ብላችሁ ሜሴጅ ተውልኝ በስልኬ መጋል ጉዳይ ማውራት የምትፈልጉ ቀለም ስታይል እና 15 ሰዓት ስልክ ላይቭ ላይ ቁጭ ብለህ ስልክህ አይደለም አንተ ራሱ አለመጋልክ የሆነ ችግር እንዳለብህ የሚያሳይ ነው እዚህ በጣም ሰዓት ላፊ ስልኮቻችሁን አትጠቀሙ ስልኮች እረፍት ይፈልጋሉ እረፍት አድርጉላቸው ስልኮቻችሁን ለማለት ፈልጌ ነውና አጀንዳ እንዲቀየር ተፈልጓል እዚህ ሚዲያ ላይ ለዚህ ነው ኢየሱስን እንኳን ወንጌልን እንኳን ይዘግዘቅ እስከተማለት የተመጣው ምክንያቱም ፍራውል አጣብቂኝ ውስጥ ከገባ የፍራውል ጉዳይ ከተገለጠ የዮናስ ሙሉነህ ጉዳይ አለ በአንድም በሌላም እመኑኝ ቀለመወርቅ አይተንፍሱ ከፍራውል እርዳታ ተቀብሏል ከፍራውል ድጋፍ ተደርጎለታል ስለዚህ ፍራውል የፈለገውን ያክል ስድብ ቢሳደብ ፍራውል ቤት ገስት ላይ ተመለከቱታላችሁ አሁን እኔ ጋር መጣችሁ እንደዚህ የምትሉ ሰዎች ይሄ ወንጌል ነው ወንጌል አለቀብህ የምትሉ ሰዎች ፍራውል ቤት ሰው እየተዘነጠለ ሰው እየተሰደበ
ቀለም ወርቅ ገስት ላይ ሲሆን ወንጌል አለቀባት አትሉትም? እርግጠኛ ነኝ። ለምን ልክ እኔ ቴሌቪዥን ያላቸው ሰዎች የራሳቸው የሆነ ካዳሚ እነሱ ኢየሱስን ሳይሆን እነሱን የሚከተል ህዝብ ጠፍጥፈው ይጋግረው እየሰሩ እንደሆነ እንደምናገር ሁሉ እዚህ ሚዲያ ላይ ቀለም ወርቅ አይተንፍሱ የኢየሱስ ክርስቶስን ተከታዮች ሳይሆን የራሱን ተከታዮች ነው ያፈራው። ባለፈው በጣም አደገኛ ስህተት ተሳሳተ። ምን አደረገ? እንኳን ሚዩት አደረግሽው ኢሳይያስ 53 ብሎ ሌላ ነገር ፋውል ይሰራል እና አቤላ የቪዲዮን አይቼዋለሁ። በነገርክ ላይ መኪና ፊራውን ለዮናስ ሙሉነህ መኪና እንደገዛለት ታውቃለህ? ከዮኒ ቬጋስ ጋር ነው ቪዲዮ አለኝ። እስቲ እና እንየው ይሄኛውን የቀለም ወርቅ አይተንፍሱን ላጫውትልህና የመኪና ተገዛልኝ ቪዲዮ እና የዲስትራክሽን ስራውንም አጫውትልሃለሁ። ኢንተርኔት ላይ ዲስትራክሽን ስራውን ይሄ አባታችን የተሰደቡት ዲስትራክት እናንተን ለማድረግ ነው። ህዝበ ክርስቲያኑን ካንሰር ነው የሀገር ካንሰር ናቸው ያላችሁ ፊራውልን ለማዳን ነው። ፊራውልን እንድትረሱለት ነው። አማራና ኦሮሞ እንዲሰዳደብ የተፈለገው ፊራውል እንዲረሳ ነው። ኦኬ ፊራውል እኚህን ሁላ ስፒከሮች ቀጥሮ የሚያስጮኸው እሱን ረስተን ሌላ አጥንት እንድንግጥ አሁን አጀንዳ እንደ አጥንትኛን ውሾች ነው። ውሻ አይደላችሁ ገብቷችኋል? ውሻ በዚህ ሀገር ጥሩ ነው። በነገራችሁ ውሾች እንሆንና አጥንት እንደሚወረወርልን ቁጠሩ። ዮናስ ሙሉነህ ሃይማኖት ወረወረላችሁ። ጂጂኪያ ዘር ወረወረችላችሁ። የዘር ጥላቻን ወረወረችላችሁ። ፐርሰናል ነገሮችን ወረወር እንትና ከእንትና ጋር ተኛች እንትና ምናምን ይወረወርላችኋል። እሱን አሊዝም ብላችሁ ቴምር ስትሉት ትናንት ደግሞ ምስኪን ባህር ዳር ነዋሪ ነዲያንን ፊራውል ይዞላችሁ መጣ። በየአይነት ሽሮ ምስር ወጥ አብልቷቸው መርቁኝ ብሎ ስሙን ገነባባቸው። የእነዚህ ሰዎች ጥፋት ምንድን ነው? መራባቸው፣ እኛ አሮጊቶች መቸገራቸው። ይሄ እኮ የግፍ ሁሉ ግፍ ነው። ከፊራውል ክብር ይልቅ ሊያሳስበን የሚገባው የምስኪን ኢትዮጵያውያን የድሃ የታማሚያን የአረጋውያን የመቄዶንያ ውስጥ ያሉ ፔሸንቶች ክብር ሊያሳስበን ይገባል። ኦኬ አሁን ሂዱና ዮናስ ሙሉነህ 2000 ሰው ይዞ እንቁርቲ ቆማ አታውቅም እግር የላትም ምናምን ስድቦች ልሰሙ ትችላላችሁ። ወፍራም ናት ምናምን ልሰሙ ትችላላችሁ። ግን እኔ የምልላችሁ አሁን አቤል ስላለ ብዙ ነገር አላወራም መቼም በቅድም ስርዓቴንም በጣም ስለማከብረው። ግን ምንድነው ይሄ ሁላ ለእናንተ አጥንት እየተወረወረ ነው። ስቲል ግን ፎከስ እንድታረጉ የምፈልገው እንቁርቲ ላይ ሳይሆን የፊራኦል ሌብነት ላይ የማያልቀው ውሸቱ ላይ። ፊራኦል ኢቲቻ ከፀጉሩ እጁ ላይ እስከያዘው ስልክ ፌክ ነው። ከላዩ ላይ እስካለው ዊግ ፀጉር እስከ እጁ ላይ እስካለው ስልክ ፌክ ነው። ራሱን ያልተቀበለ ሰው ራሱን ቀን በቀን ዊግ ጭንቅላቱ ላይ አድርጎ እየዋሸ ሚኖር ሰው እናንተን እንዴት ይዋሻቸዋል? እስቲ ይህን ነገር ስሙት። ቆይ ነብይት ብርቱካን ግን ለምን ዝምታ መረጥሽ? ካጠመቀችው በኋላ ወይን ስልኩ ባተበት ጋለበት ስልኩ ጋለበት። እናንተው ለምን ወያትሉት? ስልክ ፋይል ተልኮልኝ እሱን ወደዛ ለማድረግ ላሰማ ወይ የበሉት እያልኩኝ ይሆነ አይወልክ ስማማ ቤል በጣም ከይቅርታ ጋር ፕሊዝ አሁን የገባሁት እንደገባሁ ማይክ መክፈት አይጠበቅብኝም ነበር። ፕሊዝ ወንድሜ ለፊራ ነግሬዋለሁ በውስጥ ለአንተም ቅድም ደውዬልህ ቢዚ ስለሆንኩ በአጭር ነው ያወራን። ፕሊዝ ቴዲ ይሄ ነገር ከእስልምናም ሃይማኖት ከኦርቶዶክስም ሃይማኖት ከኛም ከወንጌላውያን አማኞች የቤተክርስቲያን ሽማግሌዎች ወይ ደግሞ አገልጋዮች ገብተውበት ይህን ነገር አረጋጉት ፕሊዝ። ዝም ብለን ማየት ቅድም አንድ ወንድም እየተናገረ ነበር። ለእኛ ለምንሰማ ኢትዮጵያውያንና ኤርትራውያን ህዝቡ በጣም በጭንቀት ላይ ነው ያለው። ይሄ ነገር ወደ አሉ የተጨነቀ ሰው አለ። እኔ ጨንቋቸዋል ውዶች። ህዝቡ ሲባል ጨንቋል። አቤላ አረ የጨነቀው ፍራውልና ከሱ ፍርፋሪ የተበተነላቸው እና ቀለም ወርቅ አይተንፍሱ ናቸው የጨነቃቸው። እኔ ምንም የጨነቀኝ ነገር የለም። እግዚአብሔር ይመስገን። የሚያስጨንቀኝን ሁሉ በእሱ ላይ ጥዬ የምኖር ሰው ነኝ። ነፃ ሰው ነኝ። ምን አስጨነቀኝ? በመድኃኒዓለም ስም ምን አገባን? እኛ እኮ ስማ ነዳጅ እኮ 3-4 እጥፍ ሲሆን እኮ ያልተጨነቅን ህዝብ እኮ ነው። እውነቴን ነው። ዳቦ እንደዚህ ወደ ጠጠር ከረቢናነት እያነሰ በውድ ገንዘብ እየተሸጠ እኛ ምንም ሳይጨንቅን እየኖርን ያለ በምህረቱ ከሰማይ በታች እየኖርን ያለን ሰዎች ነን። ምን አስጨንቆኛል ያለው ማዱና እናት እስቲ እንጂ አቅጣጫ እንዳይሄድ ፕሊዝ ቴዲ ለፊራም ነግሬዋለሁ። እዚህ ያላችሁ ወንድሞችና እህቶች
ፕሊዝ በክርስቶስ ስለምናችኋለሁ፣ በእግዚአብሔር ስም ለምናችኋለሁ፣ ይሄ ነገር ይቁም። ብዙ ሰው በውስጥ በጣም ጨንቆታል። ወደ አልሆነ አቅጣጫ እንዳይሄድ ቴዲዬ ፕሊዝ የሃይማኖት መሪዎች ይጉበት። እዚህ ውስጥ አሁን በፊራም በኩል ገስት ላይ ገብተው የሚሰጡት አስተያየት፣ በአንተም በኩል ገስት ላይ ገብተው የሚሰጡ አስተያየት አንተና ፊራጋ ወይ ደግሞ ይቅርታ እህታችን ጋር እና ፊራጋ ያለውን ነገር ሊያበርደው አልቻለም፣ ሊያረግበው አልቻለም። ሀገር ነው የተጨነቀው። ፕሊዝ በክርስቶስ ኒውዚላንድ ነው ጊዜ አንድ የሁለቴ ሽምግልና አድርጋችኋል። አያና ባለበት ጥሩ ነበር፣ ሰምተን ነበር፣ ሰላም ወረደ በለ ነበር። አሁን ካስፈለገ የሃይማኖት መሪዎች ገብተውበት፣ ካህናት ገብተውበት፣ ሼኮች ገብተውበት፣ ፓስተሮች ገብተውበት ማለት መቆም ያለበት ነገር ይቁም። ይሄ ጉዳይ ግን የእምነት አባቶች ሳይሆን ፖሊስ፣ የመንግስት አካላቶች መግባት ያለበት ጠበቃ፣ ፍርድ ቤት፣ የህግ አካል ያ ነው መግባት ያለበት። የምን የእምነት አባት ነው? እኮ የዶክትሪን ችግር አለ። ሼኮች አላለም አስቧት። ሙስሊሞች ያሳስባቸው ነገር ነው ማለት ነው። መጅሊሱን ይምሩ የአንተ ሌብነት አንድ ነገር እንደማዘን ናቸው። የእምነት አባታቸውን ሞተው ገብቷል። ምን ስንት የሚያሳስባቸው ነገር አለ። ለፊራውን ሲገቡ ምንሽ ይሄ ሰው እኮ እንደው እርቅ የሚወድ ቢሆን በጥላቻ እኮ ያለ ነው። ሀገር ሊገላ ይሄ ይቅርታ በጌታ ፍቃድ ይሄን የገባሁት በጣም ይቅርታ። ገብታችሁ የምትናገሩ ሰዎች ነገሩን ሊያበርደው አይደለም የቻለው፣ ጭራሽ እያቀጣጠለው ነው እየሄደ ያለ። አንዱ አንዱን እየወለደ አንዱ አንዱን እየሳበ ውሸትን እየወለደ ነው ሄደው እንጂ አንዱ አንዱን አልወለደም። ባይዘው እየተገለጠ ፊራውን ኤቭሪዴይ እየተገለጥክ ነው የመጣኸው እንጂ የተወለደ ነገር የለም። እየጨመረ እየተዋለደ የመጣው የፊራውን የማያልቅ ተስቦ ተጎልጉሎ የማያልቅ ውሸቱ ነው እንጂ ሌላ የተወለደ ስድብ የለም፣ መሰዳደብ የለም፣ ምንም ነገር የለም። ወደ እናንተ እሳቱ ወደ አንተ እየመጣ ስለሆነ እሺ እንቀጥል። ለሾራ ፍቅር ውሉ ራሱ ሊገኝ አልቻለም እና ፕሊሱላችሁም ዮኒ ቶሮንቶም ቴዲዬ በዛ በኩል ፊራን ነግሬያለሁ፣ ገብቼ እዛ እነግራቸዋለሁ። እኛ ጨነቀን እውነት ወገኖቻችን ናችሁ ጨነቀን። ካስፈለገ ወይ በሃይማኖት መሪዎች ፍቱት፣ ካልሆነ በህግ መሄድ ያለበት ነገር ካለ በህግ ይሁን። ለምን ወደ አልሆነ አቅጣጫ ሄዶ ሰው ሁሉ ለምን ፊራኦል ቤዝ ያደረገው ኢንተርኔት ላይ ነው። ሌብነቱ ያለው ኢንተርኔት ላይ ነው። እምነቱንም ላይፍ ከፍቶ እኔ ጴንጤ ነኝ ይላል፣ ዳር እሄዳለሁ ጥሩ ሰው ነኝ ይላል፣ ቢዝነስ ይላል። ብር ያላቸው ሰዎች ቢዝነስ መስራት ፈልጋለሁ ሲል መቶ ድም ያደርጋቸዋል። ስለዚህ ስለ ፊራኦል መወራት እንደውም ያለበት የት ነው? ኢንተርኔት ላይ። ስለ ፊራኦል መወራት ያለበት ኢንተርኔት ላይ ነው። ያለ ኢንተርኔት የት እናውቀዋለን? መሬት ላይ የገነባው ቲክቶክ ላይ ነው የምናውቀው። ያቋቋመው እንትን አለ የት አለ እና የት እናውቀዋለን? እነዛ በእነዛ ምስኪን ቲክቶከሮች ፊታቸውን ቀለም ሲቀቡ ዱቄት ሲቀቡ በነበሩ ምስኪን ቲክቶከሮች ራሱን አሻሽጦ ትንሽ ገንዘብ ሰጥቷቸው ደልቁልኝ ከበሮ ምቱልኝ ብሎ እኮ ነው ራሱን አሻሽጦ ያሳወቀው። እና አሁን ቀለም ወርቅን ምንድን ነው ያስጨነቀው? የተጨነቀው ፍራኦል ነው። የተጨነቀው ዮናስ ሙሉነህ ነው፣ ውሸታቸው ሊጋለጥ ስለሆነ። ምክንያቱም እነዚህ ሰዎች ኤግዚስታንሳቸው ሶሻል ሚዲያ ነው። ካያችሁ ተመልከቱ። ቲክቶክ ወይ የኢየሱስ ክርስቶስ ክብር ግን አሳስቦታል ቀለሜ። ምክንያቱም ወንጌል እኮ የምንለው ኢየሱስ ክርስቶስ በመስቀል ላይ የተሰዋለን ነው አይደል? ይዘግዘቅ ሲባል የኢየሱስ ክርስቶስ መስዋዕትነት እሱን ነው ገደል የከተለው አይደል? ዮናስ ሙሉነህ ከተናገሩ ቪዲዮ አንፃር የኦርቶዶክስ ቤተክርስቲያን ካንሰር ናቸው ህዝቡ ብሎ ሲናገር የዛ ሁሉ ህዝብ መረገጥ ያልጨነቀው ቀለሜ የአንድ ፍራኦል ጉዳይ የአንድ ግለሰብ ጉዳይ ይሄን ያህል ይጨንቋል። ለቀለም ወርቅ አይተንፍሱ ማለት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ህዝብ በላይ የአንድ ፍራኦል ዋጋ የሚበልጥበት ነው። ምክንያቱም ገንዘብ ላለው ነው የሚያደለው፣ ገንዘብ ላለው እውቅና ላለው ተመልካች ላለው ነው የሚያደለው። እና ይህ ፍርደ ገምድልነት ነው፣ ሚዛኑን የሳተ አስተሳሰብ ነው። በፍጹም ይህን ሰው እንድትረዱት ያስፈልጋል። ኦርቶዶክሳውያን ብቻ አይደላችሁም፣ ወንጌላዊ አማኝ የሆናችሁ በክርስቶስ የሆናችሁ ኦልሬዲ ሉተራውያን ገብቷቸዋል። የዚህ ሰው ሀሳብ ምን ርካሽ እንደሆነ
ሃይማኖትን የማያቅ ስርዓት የሌለው ሰው እንደሆነ አብዛኛውን ህዝብ እየባነነበት ነው። ገባሽ? የዚህ ሰው ጉዳይ ከተገለጠ የፍራኦል ጉዳይ ከተገለጠ የሱም ሿሿ በህክምና ሰበብ ከዳው የፕሮቴስታንት ማህበረሰብ የለቀመውና የዘረፈው ከዛ የራሳችሁ ጉዳይ ብሎ ለራሱ የግል ጥቅም ያዋለው ሿሿ የሰራው ገንዘብ ይጠየቃል። ገባሽ? በቃ ፍራኦልን ካስቀጠለ እሱ በውሸቱ መቀጠል ይችላል። በውሸቱ የሚቀጥለው ደግሞ ፍራኦል ብቻ አይደለም ራሱ ቀለመወርቅ ጭምር ነው። ራሱ ዮናስ ሙሉነህ ጭምር ነው። እና የነዚህ ሰዎች አመጽና ነውር እዚህ ሚዲያ ላይ እሾውን በሾው ነው ብራዘር። የነዚህን ሰዎች ጉዳይ የምናውቀው ጓዳችን ሄደን አይደለም፣ ሞባይላችን ላይ ነው የመጡት። ሞባይላችን ላይ መጥተው ለሰሩት ቅጥፈት ጓዳቸው ሄደን ምክር አልመክራቸው እና ይቺ ሴት እኮ ሰው ያስፈልጋታል አይደል? የውሸት ሿሿ የተሰራች ሰው ያመነችው ሚዲያ ላይ ነው፣ የተቀበለችው ሚዲያ ላይ ነው። ጥሩ ሰው ነው ብላ ፕሮቴስታንት ነው ብላ ወንጌልን ያውቃል ብላ የእግዚአብሔር ሰው ነው ብላ አምናው ሄዳ ስትበላ መጮህ አለብን። ዛሬ እኛ መጮህ አለብን። እኔ ያሳዝነኛል አንዳንድ ሰው ፍርደ ገምደልነት። እህት አለ፣ ታላቅ እህት፣ ወንድም አለ፣ ቤተሰብ አለ፣ እናት አለ። ከቤተሰቦች መካከል አንዱ ይህች ልጅ የሆነችውን ቢሆን እንዴት ነው የሚያምን? እና ነግበኔ እንደሆነ ማሰብ ራሱ አስተዋይነት ነው ብዬ አስባለሁ። ስለዚህ ዛሬም ነገም የዚች ልጅ ሀቅ ካላወጣ መኖር ለኔ ቲክቶክ ተራ ነገር ነው ይላል። ተዘብዝፎ የሚውለው ቲክቶክ ላይ። እኔ እኮ ሀብታም ቲክቶክ ላይ ይውላል እንዴ? እኔ ሀብታም ስላልሆንኩ ነው የምውለው ወዳጆች፣ ሀብታም አይደለሁም። ጊዜም አለኝ፣ መልእክቴንም ማሰራጨት እፈልጋለሁ። በጣም ነው የማከብረው ሶሻል ሚዲያን አላጣጥለውም፣ አላንኳስሰውም። ሀሳቤን ይሸጥበታለሁ፣ ከሰዎች ጋር እግባባበታለሁ። አብሮኝ የሚያገለግሉ ሰዎች አግኝቼበታለሁ። በጣም ጥሩ ሰዎች አግኝቼበታለሁ። በጣም መልካም ሰዎች ወዳጆች ይሆናል። በዚህ ሶሻል ሚዲያ የተጠቀምኩት ብዙ ነው። የተጎዳሁት አለ፣ የጎዳሁት ይኖራል፣ በጣም ያበላሸሁት ይኖራል፣ ያስተካከልኩት ይኖራል። ግን በአመዛኙ ለእኔ ሶሻል ሚዲያ እጅግ ጠቃሚ ነገር ነው እና እንደ ተራ ነገር ያወራልን 24 ሰዓት ላይክ ሲከፈትበት ፐርፐዝሊ ቴዲ ላይቭ በሚገባበት ሰዓት እሱ ላይቭ ይገባል። ዲስትራክት ለማድረግ ነው። ለምን ቁጭ ብሎ አይሰማም? ምክንያቱም ቴዲ ጋር 10,000 ሰው ቢኖር ፍራኦል ቴዲን ማማት ከጀመረ ላይቭ ገብቶ ላይቭን ከፍቶ ማማት ከጀመረ ቴዲ 5,000 ከ5,000 የበለጠ እሱ ጋር እንደሚመጣ ያውቃል። ስለዚህ ቴዲ ጋር ያለው እውነት እንዳይሰማ ቤት ከፍቶ ወሬ ያስወራል። ቴዲ ጋር ያለው እውነት እንዳይሰማ ዲስትራክት የሚያደርጉ ዮኒ ማኛንና ቀለመወርቅ አይተንፍሱን ይልካል። 10 ጊዜ ነው ካያቸዋቸው ቴዲ ጋር እየመጡ ሲገቡ የነበረ። ቆይ ልንገረው ይላል። ልደውል መቄዶንያ ይላል። ይሁት ላይቭንማ ግቡና በጣም ዲስትራክት ሲያደርግ ነበር። ማን? ዮኒ ማኛ። ከዛስ የዮኒ ማኛ ዲስትራክት ማድረግ እዛ ቤት ያሉ ሰዎች ሲባንኑ ቀለመወርቅ አይተንፍሱ ተላከ። በሃይማኖት ሰበብ ጨንቆናል። ምንድነው የሚጨንቅ ብራዘር? የሚያስጨንቀው የኢትዮጵያ ኦርቶዶክስ ምዕመን በአርሲ ያለው ምዕመን መገደል ነው ወይስ የዚህ ሰውዬ? እኔ ጥያቄ ልጠይቅ። ቀለመወርቅ አይተንፍሱ በአርሲ ስለተገደሉ የኢትዮጵያ ኦርቶዶክስ ምዕመናን ሐሳብ ሰጥተካሉ ወይ? ምንድነው ሀገሪቱ ውስጥ የሚያስጨንቀን? ምንድነው የሚያስጨንቀን? እኔ የታሰርኩ ጊዜ ኤርሚያስ ተናገር ውሸቱን ቀለመወርቅ አይተንፍሱ አንድ ድምጽ ሲሆን ሰምታችሁታል? ትናንትና ለምኖልኛል ለሕክምና ያለቀሰ ገንዘብ አሰባስቦልኛል ብሎ ሲጠይቅ ሰምታችሁታል? ይሄ ሰው የጽድቅ የፍትህ ሰው አይደለም። በቅንጦት ለሚኖር የውሸት ህይወት ለሚኖር የውሸት ሿሿ ሶሻል ሚዲያ ላይ ህዝብን በማጭበርበር የሚኖርን ፍራኦል ለማዳን ግን ጨነቀኛል። እስኪ ጨንቀው ድረስ ህዝቡ ጨንቆታል። የትኛው ህዝብ ነው የጨነቀው? አንተ ጋር ሆኖ ጥላቻህን እየተጋተ ታብታብ የሚልል ምስኪን ማህበረሰብ ነው የጨነቀው? ማን የጨነቀው? እኛ አልጨነቀን። እና የጽድቅ የለም እዚህ ሶሻል ሚዲያ ላይ ጽድቅ የለም። እውነቱን ልንገራችሁ፣ ሀቅን የሚናገር ሰው ልክ እንደ ሀሜተኛ የምትሉ ሰዎች ቅድም እያሉ ነበርና ሀሜት እኮ ጓዳን የሚታማው 500 ሰው ቁጭ ብሎ ሀሜት የለም ብራዘር። እዚህ ጋር 500 ሰው ይታየኛል። እሷ ጋርም እንደዛ በሚያክል ሰው ይኖራል። በቃ በአደባባይ ነው እየተናገረ እውነቱን ነው እየተናገርን ያለ ነው። ስለዚህ በዮናስ ሙሉነህ አሁን እደውላለሁ፣ አሁን ስልክ ስጡኝ፣
አሁን እንትና ፍራውልን እጄ ልጠይቀው እያለ ዲስትራክት ቢያደርጋቸው ሰዎቹ ቱ ዘ ታርጌት ነው የሚያወሩት። ፖይንቱን ሌብነቱን ይዘውታል፣ ጨራውን ይዘውታል፣ አለቅም ብለውታል። እዛ በድፍረት መሳደብ ጀመረ። ሰውየው ምን እንዳለ አንድ ቪዲዮ ሰምቻለሁ። አይደለም ግለሰብን መንግስትን ራሱ ከመታወት አይነሳም አለ። ምን እያለ ነው ፍራውል? ምን እያለ ነው ፍራውል? አያችሁ ሃይማኖተኛ ሲጫወቱ የነበሩ በመዝሙር ብዙ ቪዲዮ ሲሰሩ የነበሩ ሰዎች ምን ያህል አመፀኞች እንደሆኑ ጥፍራቸው ስትረግጡት ነው የምታውቁት። ካለካ ቆማ ሰውየው እኮ ጨዋጫዋ ይጮታል እንዴ! እንደ ፍራውል አይነት ታጋሽ የሚመስል ሰው አለ? አረ በቃ ይላል። በቃ ሚሊዮን ሰው ያስበቁልኝ፣ በእናታችሁ አስወጡልኝ። ጌታ ይባርካችሁ፣ አስወጡልኝ። ይኸው እዚህ ጋር በጣም ይያሳል። ከመታው አትነሳም ይላል። እንኳን ግለሰብ ከመታው አትነሳም፣ እንኳን ግለሰብ መንግስት አይነሳም። እውነቴን ነው የምላቸው። እኔ ምስም አውጥቶልኛል ነፍሱን ይማረውና መለስ ዜናዊ የልጅ ቡዳ ብለው። አንቺ የልጅ ቡዳ ጉራ አይደለም፣ አሳያቸዋለሁ ዩቲዩብ ከፍቼ እኔና እሱ ስብሰባ ላይ ምን ነገር ከዛ ላይ እኔ ከዚህ ሰውዬ የሚበልጥ ውሸት የዋሸ ሰው ካመጣችሁልኝ ሁለት ጾታ ያለው ሰው አመጣላችኋል። ጌታን እኔ እንደዚህ አይነት ታላቅ ውሸት ሲዋሸ የህንዱ ባለሀብት አለ በጣም ነው የሚወደኛል። 7 ስታር ሆቴል ውስጥ አድሬያለሁ አለ። እኔ ካሌለው ምግብ አይበላለትም ማለት እኔ እሱ ቀሎኛል። እኔ የከበደኝ ጋሽ የምሩ የሚባሉት የደንበል ባለቤት መሬት ሄዶ ለማየት 12 ሰዓት ወካረጉ። እሱ ከብዶኛል። እሱ በጣም ከብዶኛል። ከዛ 12 ሰዓት ሲመለሱ 12 ሰዓት 6 ሰዓት ሲሄዱ ከዛን 6 ሰዓት ሲመለሱ ከዛ እኔ ህይወትን አይቻለው አንተ ተሻገራሉ ውሃ ተይዘው በጎርፍ ሞልቶዋልና ከዛን አስቧን ነፍስ መጥቶብህ ማለት ነው። እኔ ሞታለሁ አንተ ሂድ ምናምን ነገር እና እሳቸው በጣም ትልቅ ሰው ናቸው፣ ሽማግሌ ሰው ናቸው፣ ትልቅ ሰው የተከበሩ ሰው ናቸው። እና እሳቸው መሬት ሄደው ለማየት እኮ ነው 12 ሰዓት በእግራቸው ያለው። ከዛም የ35 ሚሊዮን ብር ብሪጅ አሰራው። አሁን ዶክተር አብይ እኔ እርግጠኛ ነኝ ዝናሽን ለመግበስ ራሱ 5 ደብዳቤ ነው ያሰራው ድልድዩን። ከዛን ሲመለስ 35 ሚሊዮን ብር አውጥቶ ድልድይ ያሰራላቸው ለማህበረሰቡ እና አብይ አህመድ ነው። ለምን አይነግረንም ድልድዩን? እኔ በራሴ ወጪ እጄ ያየዋል። ማን ያሰራው? አልከም ሌላ ድልድይ ደግሞ ጂፒኤስ እንትን ብሎ ደግሞ ድንበር እንዳትሻገር ሌላ ሀገር። አንዴ ደግሞ አብይ አህመድ ሀገር እንድገባ 5 ጊዜ ደብዳቤ ጻፈልኝ። ናልኝ እባክህን ኮሪደር ልማቱ ሊደምቅልኝ አልቻለም። በቃ ቤተመንግስት ባዶ ሆነብኝ የሚመስል ነገር 5 ጊዜ ደብዳቤ ጻፈልኝ ዶክተር አብይ ሲል ዶክተር አብይ ዝናሽን ሲጠብሳ እኔ እርግጠኛ ነኝ 5 ጊዜ ደብዳቤ ያጽፈላል። ገብቷል ብል አሁን ሚስትን ስታገባት አንተ ደብዳቤ ጽፈላት 5 ጊዜ ጽፋ አንዴ ሜቢ ማመልከቻ ታስገባል። ማለት 5 ጊዜ ለትራምፕ እንኳን የሚጽፍ አይመስለኝም አብይ አህመድ። ለትራምፕ የለም ኢትዮጵያን ጎብኝ ብሎ 5 ጊዜ የሚጽፍለት አይመስለኝም። ጥሩ ኮመንት አየ። ውሸት ራሱ እንደሱ አያሽም የሚል ኮሜንት። አዎ እና እኔ ደግሞ በጣም የሚያሳዝኑኝ ይህንን ውሸት የሚያምኑ ሰዎች አሉ። እንዴ ይህንን ውሸት ካመንክ መላእክት አያማልዱም ምናምን ብለህ ለምን አታምንም? እኔ እኮ ፕሮቴስታንት እኮ ደግሞ ጀሌ እኮ ነው የሚገርመኝ። እንዴ ፕሮቴስታንት ማንም እኮ መጫወቻ እኮ መሆን የሌለበት እኮ ህዝብ ነው። እውነቴን ነው የምልህ። ሂድና ኦርቶዶክሳውያን በሃይማኖታቸው የሚሸቅጡ ሰዎችን ይገልጣሉ፣ ልክ አይደለም ይላሉ። ከቤተ ክርስቲያን ስርዓት አካሄድ ውጭ የሚወጣን ሰው ይቃወማሉ። ምን ሆናችሁ ነው ወንጌላውያን አማኞች እንደዚህ የደነዘዛችሁ? ኢየሱስ ሲባል በቃ አይንህን ትጨፍናለህ፣ ሸዋሸዋ ይሰራል። በቃ ኪስህን ያጥበዋል፣ አይምሮህን ያጥበዋል። ማጥቡት ጉዳይ የለም እኮ የህይወትህ ላይ እና ነፃ አውጡ። አሁንም እኔ የምላችሁ ሶሻል ሚዲያ ላይ የማንን ሀሳብ ገረባ ማራገፊያ አትሁኑ።
እናንተ በእግዚአብሔር በአምሳሉ በመልኩ የፈጠራችሁ የእግዚአብሔር አምሳል የሆናችሁ ፍጥረቶች ናችሁ። ክቡር ሰዎች ናችሁ። እናንተ ሰዎች ናችሁ። ማንም ቆሻሻውን እየመጣ እንዲያራግፍባችሁ አይምሯችሁን ወከክ አድርጋችሁ እንትን አትበሉ። አሁንም እኛ ስናወራ የኛ ሆኑ ለኛ ጥቅም ሆኑ የኛ ሆኑ እኛ እናንተን ልንጠቀምባችሁ አስበን የምናደርገው ነገር እንዳለ ከተሰማችሁ አትቀበሉ። ይሄን ያለው አሁን እኔ ሰው ከሰው ነፃ መውጣት አለበት። ኢቭን አሁን ከሚናገረው አቡና ከሚባል ሰው ነፃ መውጣት አለበት ብዬ ነው ማለት ነው። ከማንም ነፃ መውጣት አለብኝ። አንተ አንገት ላይ የተተከለው ጭንቅላት እንድታስብ እንድታገናዝብ ነገሮችን ግራና ቀኝ እንድትረዳ ተደርጎ የተፈጠረ ነው። እግዚአብሔር ውብ ድንቅ አድርጎ ነው ወንድና ሴት አድርጎ የፈጠረ። ስለዚህ ምን ማድረግ አለብን? የሚሰጡንን ነገር ሁሉ እየተቀበልን ነገሮችን ማድረግ የለብንም። ጽድቅን፣ እውነትን፣ ፍትህን እኔ ይኸውላችሁ በጣም ማለት ልዕልቲን የምወድበት ምክንያት ልንገራችሁ። ስለ ፍትህ ትጮኻለች። አሁን በልዕልቲ ጉዳይ አቡና አልታሰርም ብላ ላይቭ እንደገባች ነግሮኛል። አይደብረኝም። ኢንፎርሜሽን ስላላገኘች ጋፕ ምናምን ኢንፎርሜሽን ጋፕ ስላለባት ሊሆን ይችላል። ወይም ደግሞ የኢትዮጵያን ገጽታ ያበላሻል ብላ አስባ ሊሆን ይችላል። ከዛም በኋላ እኮ ድምጾኝ ያለው አቤላዬ የምሬ ነው ማለት አፈር እኮ ነው። አልደረሰኝም። እኔ ምንም ሰዎችን ስጠይቅ አላመንኩም። ማለት ታግቶ ሌላ ቦታ ተወሰደ። እኔ ኢትዮጵያ ውስጥ ነው የሰው ልጅ ምናምን ከዛም በቤተክርስቲያን አገልጋይ ከዛም በኋላ ስሰማ ነገሩን እንትን ሆኗል፣ በህግ ተይዟል ምናምን ብያለሁ። ግን አፈርኩኝ ለቤተክርስቲያን ገብቷል። ምን ይሁን እሺ ያዘኝ። ከዛም በኋላ እንደውም እኮ የሆነ ቪዲዮ ሰራው እንደውም በፓስተር ያኛው ሰውዬ ስም ሊጨርሱን ነው ምናምን ዘንድሮ ምናምን ብዬ ሰራው። ግን አፈርኩኝ። እንደ አንዲት ክርስቲያን እኮ ለቤተክርስቲያን ቅናት አለኝ። አፍራለሁ። ቤተክርስቲያን ታሳዝነኛለች እኔ ባልሄድ። ልክ ነው። ምንድነው ልላችሁ የፈለግኩት መሰላችሁ? ለፍትህ ትጮኻለች፣ ለእውነት ትጮኻለች። አሁን የሆነ ሰው እንደ ማህበረሰብ ሁላችንም እኩል ነው የምንሰማው። ፍራውን ሸዋሸዋ ሲሰራ ሰምታ አንተ ባላየ አልፋል፣ እሷ ግን ባላየ አታልፍ። ያቺ ልጅ ጋር የግል ጸብ ቢኖራትም ግን ለዛች ልጅ ስትሟገት ትሰማታላችሁ። እኔ እውነትን የሚናገር ሰው እወዳለሁ። ማለት መልአክ ናት እያልኩ አይደለም። ለአጀንዳዋ ምንም ነገር ልታስደርግ ትችላለች። አሁን እንኳን ለገዛ አጀንዳዋ እኔም መጠቀሚያ እንደሆን ከፈለገች ልታደርገኝ ትችላለች። እሱን ሁሉ አይደለም የምልህ። እኔ ግን አሁን የምናገረውን ሰዎች የምናገራቸው እውነቱን ልንገራቸው የምናገራቸው ወንጌልን ስለነኩብኝ ነው። ከእሷ ጋር ተባብሬ የምናገራቸው ለምሳሌ ፍራኦል ኢቴቻ የሚባል ሰውዬ ማርክ አድርጌ ይሄን ሰውዬ መናገር አለብኝ፣ ከዚህ ሰውዬ ሰዎች ነፃ መውጣት አለባቸው ብዬ ያመንኩት ምን ችግር አለ? እዩ ጩፋ ዘይት ቢሸጥ ለታመሙ ሰዎች ዘይት ቢሸጥ ብሎ የተናገረ ጊዜ ላይ ይሄ ሰውዬ በቃ ያኔ እንትን ነው የግል ቻሌንጅ ነው። በቃ ይሄን ሰውዬ ቻሌንጅ ማድረግ አለብኝ ብዬ አመንኩኝ። ያንን እምነቴ ነው አሁን እየኖርኩ ያለሁት። ቪዲዮ ላሳያችሁ ይችላል። እዩ ጩፋ ታዲያ ምን ችግር አለው? ምን ቢሰርቅ ዘይት ቢሸጥ ያለበትን ከዛ በኋላ ነው ከዚህ ሰውዬ ጋር አሁን ከልዕልቲ ጋር ገብቼ ስለ ፍራኦል ትክክለኛ አለመሆኑ እስካመር መሆኑን የምነግራችሁ። የትኛውም አመጽ ላይ አፕሩቭመንት ይሰጣል፣ ማህተብ ይመታል እንጂ አመጽን የሚቃወም ሰው አይደለም በማንነቱ። ልክ እንደዚህ ሁሉ እንደ ፍራኦል ቀለመወርቅ አይተንፍሱም ተመሳሳይ አይነት ካራክተር ነው ያለው። የትኛውንም አመጽ ሲቃወም አታዩት። ለሱ ያልተመቸውን ይቃወማል እንጂ እሱ የሚጠቅመው ከመሰለው እሱን የሚረባው ከመሰለው ከየትኛውም አመፀኛ ጎን ተሰልፎ ታገኙታላችሁ። ለዛ ነው ማይክ ከፍቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናንና ህዝብ ሲሰደብ ልክ አይደለክም፣ ይሄን ህዝብ እኮ እኔ በወንጌል ለመድረስ አስባለሁ፣ ይሄን ህዝብ እኮ እያገለገልኩት ነው ብሎ አያወራ። ሞራል የለውም። ሄዶ ባለሀብት ነው ብሎ ስለሚያምን ማን ፍራኦል የተባለውን ግለሰብ ይሄ ነገር ልክ አይደለም፣ ህዝቡን የወሰድክበት ነገር ካለ በፊት ለፊት እንነጋገር ማለት ሲችል ራሱን ግን እንደ አማላጅና እንደ አስታራቂ ሲመለከት ታያለ። በግሉ ሴትን ወንድን ለዘረፈ ሌባ
ሼኮች ይግቡ፣ ካህናት ይግቡ፣ የቤተ ክርስቲያን ፓስተሮች ይግቡ ሲል ነገሮችን በጣም ኮምፕሮማይዝ ሲያደርግ ትመለከቱታላችሁና ተመሳሳይ ነው። እዩ ጩፋን ስለደገፈ ነው ፍራኦል ብያቸዋለሁ። ዮናስ ሙሉነህ በሐሰተኛ ነብይ የተጠመቀ ሐሰተኞች ይመቹኛል ብሎ በአደባባይ የሚናገር ወንጌልን ሊያቦካ የተነሳ አላዋቂ ሳሚ ስለሆነ ነው ዮናስ ሙሉነህ ላይ የተነሳሁት። በሶስተኛ ደረጃ ቀለመወርቅ አይተንፍሱ ውሸታም፣ ገንዘብን የሚያመልክ ገንዘብን የሚወድ ሐሰተኞችን የሚደግፍ አመፀኛ ሰው ስለሆነ ነው የምቃወመው። አለቀ። ይሄ ፖይንት አቤል እዚህ ጋር ይኸው ፊራኦል ኢቲቻ ለዮናስ ሙሉነህ መኪና እንደገዛለት ዮናስ ሙሉነህ ሲመሰክር ላሰማ። እኔ ጋር ደግሞ ተመካክረው ፍሩም አላረጉኝም። 2024 ሰማ ተመካክረው የሆነ ነገር የ2024 አልተለቀቀብኝ መሰል ካለው ተጠጋ ወይ ተወለድ ነው ያራዳቸው ወለድ ወይ ተጠጋ ቃሪ ነፍሴን አላውቅም አለ። በቃ ሰርፕራይዝ መደረግ አለበት ማኛው። ይህማ ከባድ ሚዛን ጓደኛችንም አፏ ብልጭ እናርገው። እመቤቴ ምስክሬ ነው የምልህ ዮኒ ቬጋስ እና ፍራኦል የመጨረሻ ወስነዋል። ይህን ካላረግን ሞተ የእኛ ገንዘብ ገደል ይግባል። እመቤቴ በሙሉ ቪዲዮ አሁን ለፍራኦል ኢቲቻ ለእኔ ትልካላችሁ። በውስጥ የዮዳ ጉቶ ቪዲዮዎች በሙሉ እኔ ለገና ፍራኦል ያለኛል የሆነ ስራ አለ ዝም ብለሽ ቻፓ የምትጎትልበት ብሎ በጣም ሞክር አይዲያውን ልስጥ ቦታ ፍራኦልንም ዮኒ ቬጋስንም ሞክር ልብቃል ሞክር መቀመቅ ይቀጣል አትሞክራል። ሰው ጫማ ገዛው ብሎ ያዘ ልቃቂ ይላል። የእኛዎቹ ተወሊድ ወይ የሆነ ነገር ነቀው አይተነፍሱም። ምን መተንፈስ ያለ ማመስገን ስላለ ስለዚህ አሁንም በውስጥ ገብታችሁ 9 ኩላሊቴ ተበላሸ አንጀቴ ቁበት ሊወጣ ነው ሊገባ ነው ምትል ባናት ተጠቀም። በህዝብ ደረጃ በሀገር ደረጃ ለተጎዳ ብቻና ብቻ ፍራኦል እመቤቴ ምስክሬ ነው የምልህ ዮኒ ቬጋስ እና ፍራኦል የመጨረሻ ወስነዋል። ይህን ካላረግን ሞተ የእኛ ገንዘብ ገደል ይግባል። እመቤቴ መሰፈሳል ህግና ህግ እንዳለቸውን ብር ይፍጭ ብለው እሺ። ከዛም በኋላ ስለ ዲስትራክሽን ስራውን ላሰማክ። አሁን ስላገኘ ጨዋታው ይሄ ነው። ቤተሰብ ቁማሩ ካልገባችሁ ሶሻል ሚዲያ ላይ ዲስትራክት የማድረግ ስራ ይሰራል። ዲስትራክት የማድረግ ስራ ነው ይሰራል። ዮኒ ማኛ ገንዘብ ይቀበላል። እዚህ አጋጣሚ ገንዘብ እየተቀበልኩ እለጠልጣል። ሞቅ ያለ በደንብ የተመጣጠነ ከተፈለገ አለውላችሁ። ጨዋታው ይሄ ነው። አሁን የሚያሳስበን የውሻው መጮ ሳይሆን የውሻውን ባለቤት ነው። የውሻው ባለቤት ነው። እኔ አሁንም ውሻህን መላክ ትችላለህ ፊራኦል ማንክ አንተ ቀለም ወርቅ የምትባለው ውሻህን መላክ ትችላለህ። ውሻ ካያሳስበኝ የውሾቹ ባለቤቶች ናቸው ዋኖች ውሻውን የሚልኩት ለጋኑ አላማዬ እናንተ ጋር ብቻ በጎን ሽምግልና ይልካል፣ እኔ ጋር አስታርቁኝ ይላል። ከዛን ላይቭ ላይ ደግሞ ኢንተርኔት ላይ ያሰድባል፣ ልጆቼን ያሰድባል። ፊራኦል ኢቲቻ እነ ዳጊ ግሩፖች ዮናስ ሙሉነህን ልካችሁ ልጆቼን ታሰድባላችሁ፣ ሴትነቴን ቫዮሌት እንዲደረግ ታረጋላችሁ፣ ታሰድቡኛላችሁ። እኔ ጉዳይ ከእናንተ ጋር። ውሻችሁ ጥርስ የሌለው ውሻ ነው፣ መናከስ እንኳን አይችልም። ዝም በምትንቀው ውሻ፣ ያረጀ ውሻ፣ መደበቂያ የሌለው ውሻ ነው ያላችሁ። ከምንም የወደቀ ከሁሉ ነገር የወደቀ ሰውን ይዛችሁ በእኔ መዋረድ የእናንተ ወንጀል ኃጢአት አይሸፈንም። ገና ትጋለጫለሽ፣ ትዋረዳላችሁ። እስቲ አውራ አቤላይ። በደንብ እኮ በቃ ቪዲዮቹ ፍንትው አድርገህ ያሳየ። አሁን የሚጋጋጠው እውነት እየወጣ የእውነት ጅራት ተይዞ
ቀደም እንዳልሽው ዲስትራክት የማድረግ ስራ እንዳለ ያውቃል። እሱ ብቻ አይደለም ቀለመወርቅ አይተንፍሱ ራሱ ዮናስ ሙሉነህ ሴንሲቲቭ እንደሆነ ያውቃል። ምን የትኛውን ብሔር ቢነካው እንደሚጮህለት ፍራኦል የጌታቸው የሁለቱም ጌታ ነው። ፍራኦል የዮናስ ሙሉነህ ማስፈጸም ነው። እዚህ ሚዲያ ላይ ሽር ብትን የሚሉት በተደጋጋሚ ለጽድቅ ሳይሆን ለአመጽና ለተንኮል ከዚህ ሰው ጋር ቀኝ እጃቸውን ሰጥተው የምትመለከቷቸው የጣለላቸው ቅልጥም ስላለ ነው። ልክ እንደ ውሻ ማለት ነው። ስለዚህ ዮናስ ሙሉነህ ያለ ወትሮ ወንጌልን ቁጭ አድርጌ አሁን መራገጥ ጀምራለሁ አለ። 8 ወር ታግሰ ከ8 ወር በኋላ የፍራኦል ኢቴቻ ገበና ሊወጣ ሲል እውነት ለዛች ሴት ሊወጣላት ቃል ሊወጣላት ሲል በዚህ ሰውዬ ሿሿ ህዝብ መዘረፍ ሊያቆም ሲል ወንጌልን ቁጭ አድርጌዋለሁ አሁን ሁልሽንም እጨረግድሻለሁ ብለህ መውጣት ለምን አስፈለገ? በራስ አንደበት ዲስትራክት ማድረግ ስለተፈለገ ነው። አለቀ። ስለዚህ እኛ በመሰደባችን ታብታብ ይደረግ ነው መናገር ፈልገሽ ከሆነ ተናገር። ታብታብ አድርጉ ነው። ታብታብ አድርጉ ወገኖች፣ ታብታብ አድርጉ፣ ኮፒ ሊንክ አድርጉና ስለዚህ በጣም ዲስትራክትን ለመሆን እንዳትሞክሩ ወዳጆቼ። አንድም ጉዳይ ግብ ላይ ካደረሰ ካሳካን በኋላ ዲስትራክት እንሆናለን ወደ ራሳችን ጉዳይ። እኔም ወደ ራሴ ቶፒክ እመለሳለሁ፣ እናንተም ወደ ራሳችሁ ቶፒክ። አሁን ግን የደቦ ስራ ነው። በገጠሪቱ ኢትዮጵያ ላይ የደቦ ስራ ይባላል። በተለይ እርሻ ላይ የአንድ አባት እርሻ በሁሉም ሰው ጉልበት ይታረስና ይጎለጎልና ይለቀምና ማይሆን ነገር እንትን ይሆናልና በአንድ ጊዜ ጨርሱታል ስራቸውን። ሰኞ አንድ እርሻ ላይ ከዋሉ ማክሰኞ አንድ እርሻ ላይ ይውላሉ፣ ሮብ ሌላ እርሻ ላይ ይውላሉ። እነዚህ ሰዎች የተበታተነ ጉልበታቸውን አንድ ነገር ላይ ያውላሉ። መዝራት ሲጀመር ግን ሁሉም የራሱን ይዘራል፣ ሁሉም የራሱን ያደርጋል። ስለዚህ በአንድ ልብ በአንድ ሀሳብ እጃችን ላይ ስልካችን ስላለ በአንድ ሀሳብ ተስማምተን ፍራኦል ኢቴቻ የሚባለውን ሰውዬ ከዚህ ሶሻል ሚዲያ ሌብነቱን ገልጠን ማንነቱን አራቁተን። በነገራችን ላይ የፌስቡክ ማህበረሰብ ቶሎ ነው የባነነበት። ቶሎ ባነነበት ጣጣ አረጉን ሶሻል ፌስቡኩን ዘግቶ እየፈረጠጠ መጣ ወደ ዘጋው ቲክቶክ ማለት ነው። ፌስቡክ ላይ የተማረ ኃይል ያለው አይምሮን ያገናዘብ ኃይል ያለው መሬት ላይ የሚተዋወቁ ናቸው ፌስቡክ ላይ ያሉት። ሌላውያን ቀለሜ አንድ ጥያቄ አለኝ ለእናንተ። ላስት ይር የሆነች መልካሜ የምትባል ልጅን አዳፕት አድርጎ ፊራኦል አዳፕት አረኩኝ አላረጋትም፣ አዳፕት አረኳት። አሜሪካ ወስዳታለሁ፣ በተርም $5000 ከፍላለሁ ያላትን ልጅ በእኔ ምክንያት ወደ መጣችበት ሀገሯ መልሳታለሁ የተባለችዋን ልጅ ቤዛ ቤት ወስዶ ጥሏት አስርቧት። እነ ቤዛ ቤት ደግሞ ሃይማኖቷ ልጅቷ ኦርቶዶክስ ሆና አታውቅም። ልጅቷ የሃይማኖት ኒዷን ራሱ ማንም የሞላው ብዬ ስጮህ ማንም አልሰማኝም። ልጅቷ በጌታ ነበረች፣ ኦርቶዶክስ ሆነች። ከዛም በኋላ እነ ቤዛ ቤት ቤዛ ኖሮም ተቸገረች። ፊራኦልም እየረዳት ስላልሆነ አውጥታ ጣለቻት። ፊራኦል አሁን ወስዶ ወደ አዋሳ ሌኒዝ የምትባል እጮኛዬ ናት ብሎ የሚያስወራት ቆንጅዬ ሞዴል ልጅ አለች። እሷ ቤት ወስዶ ጥሏት የዛ ቤት የቤት ሰራተኛ ሆናለች። ስለዚህ የዛን ቀን የዛሬ ዓመት ቲክቶክ እንዳለ ተነስታችሁ ከልጇን ተለይታ ሕፃን ልጅ ተወስዳ አዋሳ ተጥላለች። ስለሷ ስጠይቅ ፊልተር አድርጎባት ዊግ አድርጎባት ኬክ እያበላት ቪዲዮ ያሰራታል። ጨፍሪ ዘምሪ እያለ ቪዲዮ ሪከርድ ያደርጋል። የምጠይቀውን ጥያቄ ግን አይመልስም።
አዳፕት አድርጌ አሜሪካ ልወስዳት ነው ይላቸዋል፣ ያምኑታል ስላለ። እውነታው ግን ምንም አይነት ሌጋል ከሱ ጋር የሚያገናኛት ህጋዊ ነገር የለም። ልጅቷ ቤዛ ቤት ትራብ ነበር፣ ቤዛ ማውጥታ ጣለቻት። ቀጥሎ ደግሞ አሁን የቤት ሰራተኛ ናት። እንኳን $5000 በተርም ለመማር አሁን የሌሊዝ ደንገጡር ተደርጋለች፣ ህፃኗ ልጅ የወለቀዋ ልጅ። እና ስለዚህ ነገር ለምን አታወሩ ወንጌላውያን? ስለዛች ልጅ ደህንነት ለምን አይወራም? ከዛም በተጨማሪ ከዚህ በፊት 28 ህፃናትን ከ8 ዓመት በታች የሆኑ ህፃናትን ከእናቴ ደብቄ እያሳደግኩ ነበር ሲልም ነበረ ፊርዓውን። አቤል እንግዲህ አንተ ልጆች አባት ነህ። አንድ ወንድ ልጅ ሳይኖረው ትዳር ሳይኖረው የ28 ህፃናትን ከ8 ዓመት በታች ሰብስቦ ከእናቱ ደብቆ ለምን ያሳድጋል? ይህን ጥያቄ መጠየቅ የለብንም? ህፃናቶቹ ሴት ናቸው የሚባለው ጥያቄ መጠየቅ የለብን? ቢኮዝ ይሄ ሰውዬ ተገልጦ ማያልቅ መጽሐፍ ነው። አሁን ዮናስን ገልጠነው ጨርሰናል። ዮናስ ምንም ቢል ዮናስ ምን አለ ዶሮ ምን ለቀመች አይባልም። ዮናስ ተገልጦ ያለቀ መጽሐፍ ነው። ሂዝ ደን በቁሙ ሞቷል ብዬ ነው ማምነው። እኔ ወርዳል ወድቀሃል እኔን ይዛ አትነሳም ነው ብዬ ማምነው። ዮናስ እኔን የሚሰድበኝ እኔን ይዞ ለመነሳት ግን ፊርዓውን ተገልጦ ማያልቅ መጽሐፍ ነው የሆነብኝ። እና እነዛን 28 ህፃናቶች የት አደረሰ ለሚለው ጥያቄ መልስ ለምንድን ነው ማንጠይቀው? እስቲ በዚህ ሀሳብ ላይ ብንወያይ። እርግጥ አሁን የምትይውን ታሪክ ሙሉን ማቀው ታሪክ አይደለም፣ ወይም ጉዳዩ ላይ አልነበርኩበትም። አሁን ያልሽውን ታሪክ ግን አንድ ሰው የመጣ እንደፈለገ እንዲበጠረቅ እድል መፍጠር የለብንም። 28 ልጆች አሳድግ ያለው ካለ የት አሉ? የት ደረጃ ደረሱ? ከ28ቱ ቢያንስ 5 እና 10ሩን እዚህ ደረጃ ደርሷል፣ ዩኒቨርሲቲ ጨርሰዋል፣ ስራ እድል አግኝተዋል፣ ወይም ከሀገር ወጥተዋል የሚል ኢንፎርሜሽን ማቅረብ አለበት። እነዚህ 28 የተባሉ ምናልባት የውሸት ታሪክ ነው ገጽታ ለመገንባት። የምር ግን እንደዚህ አይነት ልጆች ካሉ ለሌላ ወሲባዊ ጥቃት እየተደረጉ ቢሆንስ? ህፃናቱ ጥያቄ ነው እየጠየቅኩ ያለሁት። ሂውማን ትራፊክ እየተደረገ ስደት ውስጥ እየገቡ የሰው ቤት ባሪያ እየሆኑ እየተደረጉ ቢሆንስ? ማለት መጠየቅ አለብን። አንድ ሰው 28 ህፃን ቀላል አይደለም። 28 ህፃን እኔ 2 ልጆች አሉኝ። 2 ልጅ መንከባከብ፣ 2 ልጅ ፕሮቴክት ማድረግ፣ 2 ልጅ ማብላት፣ ማጠጣት፣ ጤናቸውን መጠበቅ በጣም ከባድ ጉዳይ ነው። 28 ልጆች ማለት በጣም ብዙ ልጆች ናቸው። እንደ ቀልድ የሚታይ አይደለም፣ ቁጥሩ አይደለም። አሁን ይሄ 28 ሲባል የሆነ የምትጽፉትን ቁጥር እንዳታስቡ። 28 እግዚአብሔር በአምሳሉ ስለፈጠራቸው ሰዎች ነው እያወራን ያለ ነው። 28 ነገ እጣ ፈንታ ሊኖራቸው አገር ሊመሩ የሚችሉ የራሳቸውን ህይወት ሊያስተዳደሩ የሚችሉ ጉዳዩ እውነት ላይሆን ይችላል ነው ብላችሁ፣ ግን ማንም ሰው የፈለገውን መጥቶ ለምንድን ነው እዚህ ሶሻል ሚዲያ ላይ የሚበጠረቅብን? ለምንድን ነው ማንም የፈለገውን ሀሳብ የሚከትብን? ደግነቱን ጀግንነቱን ለምንድን ነው የሚያወራብን? አሁን የለመደባቸውን ወሬ ነው የሚያወሩ። አይደለም ግለሰብን መንግስትን ብመታው እንኳን አይነሳም እያለ ምንድን አንተ የአሜሪካ መንግስት ነው? መንግስትን ብትመታው ማለት የትኛውን መንግስት ነው እያልክ ያለን? አሁን በስልጣን ላይ ያለውን መንግስት ነው እያልክ ያለው? ምንድን ነው ብመታው አይነሳም ማለት? አይታቸዋል ደፋርነታቸው ሲያወሩ ለከት የላቸውም። በሚያስታውቅ መንገድ ሰውን ይዋሻሉ። እና አሁንም የምጠይቃችሁ ማንም ሰው ላይቭ ከፍቶ ዝም ብላችሁ አትንጎዱ። በተለይ ሀብታም የሚጫወቱ ቲክቶክ ላይ ሽቶ ሚነሰንስ የሆነ ሪያክሽን የሚያበዛ ሰው ጋር ለምን እንደምትቋምጡ አላውቅም። የኢትዮጵያ ህዝብ እኔ በጣም የሚያስጠላኝ ኦቨር ሪያክት የሚያደርጉ ሰዎች፣ ውድ ነገር የሚያሳዩአችሁ ሰዎች ኢቨን ኢፍ ባለትዳር ነን ምናምን ብለው ህይወታችሁን እስክትጠሉት አይነት ድራማ የሚሰሩ ልጆች ጋር ፎሎ እያደረጋችሁ ለምን እንደምትሰቃዩ አላውቅም። የውሸት ትዳር ሁሌ ሰርፕራይዝ ሲያደርጋት፣ ሁሌ አይኗን አስሮ፣ ሁሌ ማሬ ምናምን ብሎ የሆነ በቃ እንትን ሲያደርጋት ሲያስደነግጣት፣ ከዛ በኋላ መኪና ምናምን ገዝቶ ሲሰጣት፣ ይሄ የውሸት የምናብ ህይወት የተረት ህይወት የሚስሉባቸው ሰዎች ለምንድን ነው የምትከተሏቸው? ሪያሊቲውን የሚያወሩ ሰዎችን ለምንድን ነው የማትሰሙት? ትክክለኛው ቤታቸው ጋር ቆመው ሀሳብ የሚሰጡ ትክክለኛው የቤታቸውን ግርግዳ የሚያሳዩ ሰዎች ጋር ለምንድን ነው ህይወት የማትፈልጉት? እና ይሄ ሶሻል ሚዲያ የውሸት ሰዎችን ነው የሚያገኘው።
እውነተኛ ሰዎችን የሚደብቅ እውነተኛ ሰዎችን እንዳይሰሙ የሚያደርግ እውነት ያላቸውን ሰዎች የሚያፈን ነው። እዚህ ሚዲያ ላይ ማን ተከበረ ካላችሁ ውሸት ነው የተከበረው፣ አመጽ ነው የተከበረው እና መጠየቅ አለበት። 28 ልጆች ነበሩኝ ብለሃል፣ 28ቱን የታደረካቸው መባል አለበት። ያቺን ልጅ በስሟ እየነገድ አልፎ አልፎ ኬክ እያበላ በፊልተር ቆንጆ እያደረክ ቆንጆ ያስመሰልክ የምታሳያትን ልጅ ረኮቦት ያሳጠብካን ነው፣ ቡና እያስፈላን ነው፣ የዛች እጮኛ ብላ ያስካትን ወጣት ልጅ ካልሲ እያሳጠብካት ነው፣ ቤት ያጸዳሃት ነው፣ የት ነው ያደረስካት? ያቺ ልጅ ተሽጣለች፣ ገጽታዋ ተሽጧል። ታውቃላችሁ ገጽታ ይሸጣል። የሆነ ትንሽዬ የሆነ ምስኪን ድሃ ሰውዬ አምጥተክ ብር ስትሰጠው ምናምን አሳይተክ ያ ሰውዬ ብሩ ላይለውጠው ነገር የተረዳ እንደሆነ ህዝቡ አይቶ ሌላ ሰው እንዳይረዳው እያደረክ ነው ያለ። እውነተኛ እርዳታ የሚረዱ ሰዎች እጃቸውን ደብቀው የሚያደርጉ ናቸው፣ በስውር የሚሰጡ ሰዎች ናቸው። እና ሚዲያውን የሞሉት ሿሿ የሚሰሩ ሰዎች ናቸው። የዚህ ደግሞ ዋናው ተጠያቂ እኛ ሞኞች ነን። በላይክ በኮመንት በምናምን እነዚህን ሰዎች እየደገፍን ማለት ነው። በነገር ላይ ግን ለራሱ ዶክመንታሪ ያሰራ ግለሰብ ታውቃለህ? እዚህ ቲክቶከር ሆኖ ለራሱ ዶክመንታሪ ያሰራ ቲክቶከር ታውቃለህ? እስቲ ፊራኦል ለራሱ ገጽታ ግንባታ ያሰራ ደግሞ ሰው አለ። ፊራኦል እስቲ ያሰራትን የ5 ደቂቃ ዶክመንታሪ እንስማ። ገሩ የታመሙ ብሎም አጋዥ ላጡ ቀድሞ ደርሶ በሚሊዮኖች ገንዘብ እያወጣ የሚረዳው ይህ ወጣት ማን ነው? ምንስ ሰርቶ ይህንን ያህል ሊወደድ ሊወደስና ሊደነቅ ቻለ? ይህንን ስራ ለግል ጥቅሙ ወይስ ለጽድቅ የሚሰራ? እስከ ቪዲዮ ማጠናቀቂያ ድረስ አብራችሁን ቆዩ። ይህ ለጋስ ወጣት በሙሉ ስሙ ፍራኦል አብዲሳ ኢቲቻ ይባላል። የምሁራንና የጀግኖች ምድር በመባል በምትታወቀው በምዕራብ ኦሮሚያ ተወለደ። በተወለደበት ቦታም እስከ 4ኛ ክፍል ከተማረ በኋላ ወደ ፊንፊኔ በማቅናት ከ4ኛ እስከ ዩኒቨርሲቲ ያለውን ትምህርቱን ለማጠናቀቅ ችሏል። ፍራኦል ከትምህርቱ ጎን ለጎን ጥናቸው እስከ ዩኒቨርሲቲ አልተማረም። እስከ ዩኒቨርሲቲ አልተማረም። እንቀጥል። የተባሉ የስራ ሀሳቦችን በማመንጨት ወደ ንግዱ ዓለም ተቀላቀለ። በተለይም ከሀገር ውስጥና ከውጭ ስራ ፈጣሪዎች ጋር ግንኙነት በመፍጠርና ፕሮፖዛል